ስነሳ ጧት ያመኛል ወደዚህ ወደ ዳሌ አካባቢ እና እሱን እንድትጠይቁልኝ ግን እኔ አሁን ግንኙነት ማድረግ እፈልጋለሁ። እኔ ደግሞ አሁን አልችልም። በቃ ማለት ነገር ያለው አይደል እንዴ አንተ ለምንድን ነው የማትችይው? ጾታሽ ምንድን ነው? ጾታዬ ሴት ነው ብዬ ነገርኩህ አይደል? እሱን በምርመራ ልታሳይኝ ትችላለሽ? እኔ ምርመራ ቦታ አልሄድም። ለምን አትሄጂም? መሄድ አልፈልግም። አልሄድም። ለምን አትሄጂም ነው? እኔ መሄድ አልፈልግም። ስለዚህ ቀጥ ብለሽ ገብተሽ ጾታሽን ታሳያለሽ። ጭራሽ አንድ አመት አሁን ምን ችግር አለው? ይኸውልሽ አሁን ስነ ስርዓትሽን ያዢና አፈቅርሻለሁ ልክ እንደማፈቅርሽ ተከብረሽ ግቢና ሻወርሽን ውሰጂ። የህክምና ማስረጃ ይዞ ከመጣ ላንቺ ጭንቀት ነው የሚሆንብሽ። እኔ የፈለገበት ለምን አይደለም? እኔ ምንም ነገር እኮ አላደረኩትም። ምን አድርጊ ነው የምትለኝ? እና ምንድን ነው የሆነው? እኔ ምን አውቃለሁ? እሱ የት እንደሚሉን ያውቃል እንዴ? ምንድን ነው ያደረግሽኝ? እኮ ምንም ነገር አላደረኩም። ሐኪሞቹ እያሉኝ ያሉት ነገር ትክክል አይደለም። ምንድን ነው የነገርሽኝ? ያደረግሽኝ ልቀቂኝ። ማለት ለምንድን ነው የምትስቁት? መራቢያ ካልሽ ወንድ ነሽ? ወንድ ነኝ። ስለዚህ ሆን ብለሽ ነው አውቀሽ ነው እንጂ ማንም ከዚህ ቤት አይመጣም። አድርጌ ነው። ለምንድን ነው የምትመታኝ? ታወሪያለሽ አፋለኝ ብለሽ እስካሁን ዝም ስላዳመጥኩሽ ዝም ብለህ ለምን ታዲያ? እሱ ስላልተመቸኝ ነው። አንተ ግን በቃ ቁመና የት ታውቂኛለሽ ነው? እኔ ወንድ ነኝ። ምን ማለት ነው? አጣራ በእናትህ ዞር በይ። ምን ማለት ነው? እንዴ ወንድ ነኝ እየቀለድሽ ነው? እሱ ደግሞ ጉድን ይስማው እንጂ ታዲያ እንዴ በእናትህ አታስገባው በእናትህ። እሺ ልሰጥህ ገንዘብ ልንከፍል ተነጋግረን አልነበር እንዴ? ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ የልዑል ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም በአንድ አዲስ ነገር አንድ ቤት ውስጥ እንገኛለን ማለት ነው። እዚህ ቤት ውስጥ ደግሞ የተገኘንበት ትልቁ ምክንያት ምንድነው? አንድ እንግዳ ነገርን ለማጣራት ነው። እንግዲህ እዚህ ቤት እንድመጣ ያደረገኝ አጠገብ የምታዩት ወንድማችን ነው። የሆነ ነገር ተጠራጠርኩ ራሴ ላይ ብሎ ነው ጥቆማውን ያደረሰን ማለት ነው። በዋነኝነት እንግዲህ ጥቆማው ምንድነው ለእናንተ ለማሳወቅ ያክል በዚህ አንድ ወር ጊዜ ውስጥ ከአንዲት ሴት ልጅ ጋር ተዋውቆ አብሮ እዚህ ቤት ውስጥ እየኖረ ነው። ከተዋወቁም ከ3 ቀን በኋላ ነው ወደ ቤቱ መጣ መኖር የጀመረችው ማለት ነው ሴት እና ትንሽ እንግዳ ነገር እየተሰማኝ ነው። እንግዳ ነገር እየሆነብኝ ያለብኝ ይመስለኛል። ምን እንደሆነ እውነቱ ማጣራት ፈልጋለሁ። እስካሁንም በትዕግስት የቆየሁት ያሰብኩት ነገር የጠረጠርኩት ነገር እውነት ከሆነ በቃ ህዝቡ እንዲያውቅ ስለምፈልግ ነው። ህዝቡ ማንኛውም ሰው እንዲጠነቀቅ ስለምፈልግ ነው ብሎ ነው እንግዲህ ወንድማችን ጥቆማውን ያደረሰን ማለት ነው። በዋነኝነት ይሄ ነገር እንግዲህ በጣም ከበድ ያለ ነገር ነው። እኔም ለመናገር የመጣችው ሴት እንግዲህ ትንሽ የተጠራጠረው ነገር አለ። በዚህ በትዳር ጊዜያቸው ወይም ደግሞ ትዳር አይባልም አብሮ ባሉበት ጊዜ የሆንኩት ያለ ነገር አለ ብሎ ነግሮናል። እኛም ምንድነው እውነቱ ብለን ለማጣራት ነው እዚህ የመጣ ነው። ታዲያ እናንተ ላይክ፣ ኮሜንት፣ ሼር እያደረጋችሁ ይሄን ቪዲዮ ለብዙ ሰዎች አዳርሱ። ሰብስክራይብ እንዳይረሳ። እንግዲህ እኛም መናገር ለኛ ሐሳብ አስተያየት መስጠት የምትፈልጉ ሰዎች በስልክ ቁጥርም በቴሌግራም እየመጣችሁ ሐሳብ አስተያየት መስጠት ትችላላችሁ ማለት ነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም የኔ ወንድም እንዴት ነህ? ሰላም ነው አለን። እስቲ በቅድሚያ እንተዋወቅ፣ ለአድማጭ ለተመልካችም ስምን አስተዋውቅልን፣ ከዛ ምን እንደተፈጠረ ለኛም እስቲ ንገረን። አንበሴ ይባላለሁ። እሺ በመጀመሪያ ጥሬን አክብራችሁ ስለተገኛችሁ ከልብ ላመሰግን እፈልጋለሁ። እሺ ወደ ታሪኬ ስገባ ያው ቀደም ከላይ አንተም እንዳነሳው የተዋወቅ ነው በጣም በአጭር ጊዜ ውስጥ ነው እና እኔ ወደዚህ ቤት ሳመጣት ከተዋወቁ በ3 ቀን ውስጥ ነው። የ3 ቀን ትውውቅ ነበር የነበረ ከልጅቷ ጋር። አዎ እና ወደ ቤት ያመጣኋትኝ አንደኛ የቤተሰብም ጫና ነበረብኝ። ይሄን ያፋጠንኩበት ምክንያት ማለት ነው ቶሎ አግባ እድሜ ከይር አይደለም ወይ እኛ ያንተን ልጅ ወልደ ማየት እንፈልጋለን የሚሉ ጫናዎች ነበሩብኝና እነዛን ጫናዎች ለመወጣት ስል በአንድ አጋጣሚ ካገኘኋት ሴት ጋር አብሬ መኖር ጀመርኩኝ። ያው ቅድም እንዳልኩ በዋናነት የማግባቴ ትልቁ ምክንያት ልጅ መውለድ ነው። ካገቧት በኋላ ግን ያው ልጅ የመውለድ ፍላጎት አልነበረም እሷ ጋር።
ግን ማለት ይሄን አሁን ማግባት ትለዋለህ። ማግባት ሲባል ቤተሰብ አውቆ እንደው ሌላው ቢቀር እንኳን አንድ እህትህ ወይ ወንድም አውቆ ነው ማግባት የሚባለው። በዛ ላይ ከተዋወቃችሁ በሶስተኛው ቀን ነው ወደዚህ ቤት የመጣችሁ እና ይሄን ማግባት ነው የምትለው? አዎ ወይስ ማለት ተመቻችቶ ወይም ተግባብቶ አብሮ ለመሆን ማሰብ? አዎ በቃ እኔ እንዳልኩ ነው። ልጅቷን በጣም ወድጃት ነበረ። በዛ በመሀል ከቤተሰብም ባላስተዋውቅ ቤተሰብ ምንም አይነት ኮሜንት ቢሰጠኝም ልጅቷን በምንም አይነት መንገድ የምቀይራት ልጅ አልነበረችም። በቃ ራሴን ነበር እያዳመጥኩ የነበረው እና እናቴንም አባቴንም ደግሞ በጣም አክባሪም ስለሆንኩኝ እነሱም ደግሞ ከሚሉኝ ነገር በመነሳት ቶሎ ትዳሬ እንዲፈጥንና ልጅ ወልጄ ለእነሱን ማሳየት ፈልግ ነበረ። ለዚህ ነው በጣም በፈጠነ መንገድ በተዋወቅን እንዳልኩ በ3 ቀን ውስጥ እሷን አግብቻት ወደ ቤቴ ማምጣት የቻልኩት ማለት ነው። ከዛ በኋላ ግን ቤት ከመጣች በኋላ ግንኙነት የማድረግ ፍላጎት አልነበራትም። በተደጋጋሚ ለምን እንደሆነ ጠይቂያት ነበረ። ያው እሷ ብዙ ገና አዲስ ነን ተረጋግተን ልጅ እንወልዳለን የሚሉ ምክንያቶችን ነው እሷ የምትነግረኝ ማለት ነው። ነገር ግን አሁን እኔ በዋናነት ወደ እናንተ ልመጣበት የቻልኩት ጉዳይ ምንድን ነው? እንደዛ ብላን እናድርና ያው ስነሳ ግን በጣም በተደጋጋሚ ወደ ዳሌ አካባቢ የተለያዩ በቃ ስሜቶች ይሰሙኛል። ምን አይነት ስሜቶች? ያለ በቃ የሞጋት ጥሩ ያልሆነ በቃ እዚህ ጋር አሁን እኔ ገልጾ የማልችለው ስሜት ከታች ወደ ዳሌ አካባቢ ይሰማኛል ማለት ነው። በጣም በተደጋጋሚ ተዘውትሮ ማለት ነው። እና ይህ ነገር በጣም ግራ እያገባኝ ስለመጣ በጣም ብዙም ጊዜ ስለሆነው ምንድነው አንደኛ ፍላጎት የላትም ከኔ ጋር ግንኙነት የማድረግ ፍላጎት የላትም። ሰላም ሆኜ ተኝቼ ምናምን ነገር ደግሞ ስነሳ ጠዋት የሚሰሙኝ ስሜቶች ደግሞ ምንድነው ማለት እሷን እንደዚህ ነው ብዬ መናገር አልፈለኩም። ምንድነው ምናምን ብዬ መጠየቅ አልፈለኩም። ሊሰጠኝ የምትችለው ነገር ኔጌቲቭ እንደሚሆን ስለማቅ ማለት ነው። ለዛ እናንተ ፕሮግራማችሁን ስለምከታተል እናንተ ጋር መፍትሄ ላገኝ እችላለሁ በሚለው ነው። እንደው ምንድነው ሊሆን የሚችለው የሚለውን ነገር እናንተ ከሷ ጋር ያላወራህም ብለህ ማለት ነው? አዎ። ያላወራህበት ምክንያት ምንድነው? እውነቱን ማጣራት ስለምትፈልግ በራስህ መንገድ? አዎ አንደኛው እሱ ነው። ሁለተኛው እንደነገርኩ ነው ማለት ምን ብዬ እሷን ምን ብዬ ልጠይቃት እችላለሁ? ለእኔ ለሚሰማኝ ስሜት እሷን ምን ብዬ ልጠይቃት እችላለሁ? ማለት ግራ ነው የሚያጋባው እኮ አሁን እሷን ብጠይቃትስ እሷስ የምትሰጠኝ መልስ ምን ሊሆን ይችላል? ስለዚህ እናንተን ፕሮግራሙን ስለማየው ስለምከታተለው በእንደዚህ አይነት ፕሮግራሞች ላይ እናንተ መፍትሄ አታጡም ብዬ ስላሰብኩኝ ነው። እስቲ እናንተን መጀመሪያ ላናግርና ከእናንተ የማገኘው መፍትሄ ይዤ ወደሚቀጥለው ስቴፕ እሄዳለሁ ብዬ ወደ እናንተ የመጣሁት። በጣም ጥሩ። ከተዋወቃችሁ ምን ያክል ጊዜያችሁ ነው? 1 ወር። 1 ወር? 1 ወር 1 ወር ነው። ያው እንደዛ ነው። ካገባኋትም የት ነበር የተዋወቃችሁበት ቦታ? እስቲ ስለነበሩት ነገሮች ስትተዋወቁ ምን አይነት ትውውቅ ነበረ? ያው አጋጣሚ ነው። የአንድ ግሮሰሪ ውስጥ እየጠጣሁ ምናምን ነው በአጋጣሚ እሷም ለመዝናናት እዛ መጣ በአጋጣሚ የተዋወቅ ነው። በቃ እንዳየኋት ነው የወደድኳት ማለት ነው። ምንም ማሰብም አልፈለኩም። ደግሞ ያው ያገጣጥማል ይባል የለ ቤተሰቤም ከሚሉኝ ጋርም እኔም የጋብቻው ፍላጎት ውስጥ በጣም እያደረ ስለመጣ እሷም ለመግባባት ጊዜ አልፈጀባትም፣ እኔም እሷን ለማውራት ጊዜ አልፈጀብኝም። በጣም ነበር በቃ የተቀራረብነውም የተዋወቅነው። ምንም እንትንም አልነበራትም። አሁን ቶሎ ወደ ትዳር ውስጥም ወደ ቤቴም ሳመጣት እሺ ብላኝ አምናኝ ምናምን የመጣችው እና በቃ የነበረን ቀረቤታ ገራሚ የሚባል ነው። ሰው በ2 ዓመት በ3 ዓመት ውስጥ የማያሳልፈውን የፍቅር ግንኙነት እኛ በ3 ቀን ውስጥ ወይም ደግሞ በ1 ወር ውስጥ በጣም ጥሩ በሆነ መንገድ ነበር ስናሳልፍ የነበረው ማለት ነው። በጣም ጥሩ ነው እኮ ይሄ መሆኑ ማለት የሆነ ነገር ወደው ጊዜ አለማጥፋት ምናምን ጥሩ ነገር ነው። ግን በ3 ቀን ወደ ቤት ማምጣት ተገቢ ነው? የተዋወቃችሁ በ3 ቀን ስለዚህ ሳታውቅ እሺ ስለ ቤተሰቧ ማወቁ ግዴታ አይደለም። በዋነኝነት አንተ ከወደድካት ማናት ምንድናት የሚለውን ነገር ማጣራት የለብህም? አዎ ለዛ እኔ ጊዜው አልነበረኝም ነው። አሁን ይሄ ፍቅር የአይን ፍቅር የሚባለው ነገር አለ አይደል? እንደዚህ ስታየው ሰውን ወደ በቃ ያንን ሰው ለማግባት መቸኮል
ድንገት እኔ ጊዜ በሰጠው ቁጥር ሌላ ሰው ይነጥቀኛል ብሎ የመፍራት ስሜት እኔ እዛ ውስጥ ነበርኩኝና ምንም የማወላወልበት ሂደት ውስጥ አልነበርኩኝም። እንደዚህ ማለት ከተጋባንም በኋላ ሴክሹዋል የሆነው ነገር ትከለከለኛለች ወይም ደግሞ ጊዜ እንድንጠብቅ ታስገድደኛለች ብዬ አልጠበቅኩም። በቃ ቶሎ አግብቻት ቶሎ መውለድን ነበር የፈለግኩት እና ለዛ ነው በጣም በፈጠነ መንገድ እሷን ማግባት የፈለግኩት። እስቲ ንገረኝ፣ በዚህ 1 ወር ጊዜ ውስጥ መቼም ግንኙነት አላደረግንም ብለኛል እና መሳሳም፣ መነካካት እንዲህ ወጣት ሴት ነው ሊያደርግ እንደሚችለው እንደዚህ አይነት ነገሮች አሉ ወይ? አይ በቃ ከንፈር ነው የምንሳሳመው። ከዛ ውጪ ምንም አይነት ንክኪ የለንም እና ይህንንም ደግሞ በተደጋጋሚ ጠይቂያታለሁ። ለምንድን ነው እንደዚህ የሚሆነው? እኛ እኮ በቃ ተጋብተን ጊዜያችንን በአግባቡ ተጠቅመን ወልደን ማሳደግ መቻል አለብን ስላት፣ ቆይ ገና ከተጋባን 1 ወራችን አይደል እንዴ? ጊዜ ወስደን በደንብ ማሰብ አለብን፣ ለሚመጣው ልጅ መጨነቅ አለብን። የተለያዩ ምክንያቶችን ነበር እሷ ስትሰጠኝ የነበረው እና ከመሳሳም ያለፈ ግንኙነት አልነበረንም። መቼ ነው እነዚህ ስሜቶች የህመም ስሜቶች የሚሰሙ? በቃ እኔ ተኝቼ በተነሳው ቁጥር አሁን ማታ ራሱ እራት በልቼ በምን አይነት እንቅልፍ ወስዶኝ በምን አይነት መንገድ እንደምነቃ አላውቀውም። እራት በልቼ አልጋዬ ላይ ሄጄ እንደተኛው በቃ ከዛ በኋላ የሚሆነውን ነገር አላውቅም። ጠዋት ስነሳ ግን እነዛ ያልኩት ስሜቶች በጣም በተደጋጋሚ ይሰሙኛል እና 2 ቀን 3 ቀን ስለሆነ አይደለም አንተ ጋር የመጣሁት፣ በጣም ተደጋጋሚ ስለሆነብኝና ይሄ ነገር ምንድነው ምን እየሆንኩ ነው የሚል ስሜት በውስጤ ስለፈጠረብኝ እሷ ጋር ባልጠይቃት ለምን እንደምተኛው ኦር ለምንድን ነው እንደዚህ የሆነ እንደዚህ አይነት ህመም እየተሰማኝ ነው ብላ አልነገርካት? አይ የሆነ ይደክመኛል እነቃለሁ እንዴ ሌሊት ምናምን ብዬ ጠይቂያት ነበር። እሷ ምንም አይነት መልስ አልመለሰችልኝም። ከተኛው ነው እና እኔ እሱም ስለሚገርመኝ እንዴት ነው ሌሊት እነቃለሁ እንዴ ምናምን ብዬ እንደ መጠየቅ ብያት ነበረ። ግን እሷ ምንም ለመመለስም ፍላጎት የላትም። ወይም ደግሞ አብራችሁ ነው እየኖራችሁ ያላችሁ? አዎ። ታዲያ ነው ትዳር እኛ ስንመጣ አይ ሰው ወጣ ብላ ነው የት እንደሄደች አላወኩም። ማለት በዚህ እንኳን ቅጽበት ብትደርስ እንትን መፈጠር የለበትም። ያው ትቆያለች ስላልከኝ ነው። በጣም ከባድ ነገር ነው ይሄና እና ለምን ቆይ እንደዚህ ህመሞች ሲፈጠሩ ህክምና ሲደርስ ለመታከም አልሞከርክም? በህክምና ምንድነው የሆንኩት ምንድነው እየሆንኩ ያለሁት ብለህ ለማጣራት አልሞከርክም? አሁን በምን ማለት ትክክል ነው አንተ ያልከው አንደኛው ሐሳብ። እናንተ ጋርም ከመምጣቴ በፊት ወደ ህክምና መሄድ ነበረብኝ። ግን ደግሞ እናንተ በእንደዚህ አይነት ጉዳይ ላይ በጣም ብዙ ስራዎችን ስትሰሩ ስለማይ አሁን ህክምና ላይም ብሄድ በእርግጥ ከባድ ነው። በጣም ከባድ ስለሚሆን ለስብህና የሆነ ነገር እንኳን ሆነ ከሆነ ከባድ ነው ይገባኛል። ብቻ ትንሽ ግራ የተጋባው ነገር ነው እንደውነት ማለት የምንሰማቸው ብዙ ነገሮች አሉ ገብተዋል። ከዛ አንፃር አንተ ካልከኝ ነገር ጋር ደግሞ ትንሽ እንደመገጣጠም አለብኝ እና ብቻ እስቲ ሁሉንም ነገር አብረን እናያለን፣ እናጣራለን። በምናጣራው ካሜራማን ያው ጥያቄዎች ካሉ ልጠይቅ ትችላለህ። በቃ እናንተ አሁን እኔ የተናገርኩትን ነገር ለሁሉም መማሪያም ሊሆን ስለሚችል ሁሉም አድማጭ ይህንን ነገር በደንብ አድርጎ ተከታትሎት እናንተም ውሳኔውን አሳውቃችሁ እንዳይገባ ትክክል ነው። ዋናው እኮ እሱ ነው። እኛ የምንለፋው እዚህ ጋር አሁን የምንለፋበት ትልቁ ነገር ሰው እንዲጠነቀቅ ጥንቃቄ እንዲያደርግ ነው በየትኛውም ሁኔታ እና ከዛ አንጻር ነው። ቀጥል። እሺ ሉሊ አመሰግናለሁ። ወደሚያንበስ አይዞህ እግዚአብሔር ያበርታ ማለት ፈልጋለሁ። ለህመሙ ግን ትንሽ ግራ የገባኝ ጥያቄዎች አሉ። ምንድነው ኦልሬዲ 1 ወር ነው ገና። በ1 ወር ውስጥ በደንብ ላናቅ እንችላለን። የሰው ልጅ ግን ቤት ውስጥ ባሉበት ታይም እሷ የምታወራቸው ስልኮች ወር የእሷ ጓደኞች፣ 2 ደግሞ በቤት ትዳር ከገባህ በኋላ አንድ አልጋ ላይ ነው የምተኙት። ኦልሬዲ አንድ ማዕድ ነው የምትቆረዙት፣ አንድ ቤት ነው የምንኖሩት እና ለየት ያለ ባህሪ ታይባታለህ ወይ? ካለባበስ፣ ካነጋገር፣ ከስልክ አወራር ምን አይነት ባህሪዎች አሏት ባለቤት? ስሟስ ማን ነው? እሺ ማለት ጥሩ ጥያቄ ነው። እኔ ያየሁት ምንም አዲስ የተለየ ነገር የለም እሷ ላይ ማለት ነው። በቃ ያየሁትኝ ነገር ምንድነው እኔ ፈልጌና ጠብቄ
የነበረው ነገር ቤት ውስጥ እሷ ስትመጣ ሆኖ አለመገኘቱ ነው። ማለት እኔ ፈልጌ የጠበቅኩት ነገር ምንድን ነው? በቃ ተጋብተን ወልደን የራሳችንን ህይወት እንኖራለን የሚል ስሜት ነበር የነበረኝ። እሷ ለምን መውለድ እንዳልፈለገች አንደኛው ጥያቄ ነው። ማለት ካገባሽ በኋላ ለምንድን ነው ጊዜ ያስፈልጋት ነገር? አሁን ተጋብተናል እኮ ለማለት 80 ወረቀት ሊኖር ይገባል ቢያንስ፣ ወይ የመዘጋጃ ወይም የኩነት ምስክር ወረቀት ልትይዝ ይገባል። አሁን ላይ ካሁን አልተጋባችሁም፣ አብራችሁ ግን እየኖራችሁ ነው። ግን ደግሞ እንደ ትዳርሽ ቁጠረው። ገብቶሃል? ትክክል ያልሆንክበት መንገድ ይሄ ነው። በመጀመሪያ ደረጃ እንድትይዝ የሚፈልገው ነገር ይሄ ትዳር አይደለም። ገብቶሃል? ሰው እስካልተፈራረመ ድረስ ቤተሰብ እስካላወቀው ድረስ ትዳሩን እንደዚህ ብለህ መደምደም አትችልም። አንደኛው ነገር እሱ ያላቸው ነገሮች አካላዊ በቃ ሴት ልጅ ናት፣ ሴት ልጅ ናት። ከሴት ልጅ ወጣ ያሉ ነገሮች አይተህባታል ወይ ነው? አይ እኔ በፍጹም አላየሁባትም። በቃ ሴት ናት ማለት እኔ ጥያቄዎቹ በጣም ስላስገረመኝ ነው። ማለት ከሴት ሴት ናት ብዬ ይዣት ቤቴ ገብቼ እንዴት ከዛ ውጭ የሆነ ነገር ላይባት ይችላሉ? ምንም የተለየ ነገር አላየሁባትም። ቤት ውስጥ የሚመጡ ጓደኞች የእሷ ጓደኞች አሉ? በጭራሽ በጭራሽ። እኔም ያው አብዛኛውን ጊዜ የማሳልፈው በስራ ነው። ብዙ ጊዜ ቤት ነው ከእሑድ ውጭ ስራውን የማሳልፈው ማታ ነው የሚመጣው። እሑድም ያው እኔና እሷንም በብዛት የምናሳልፈው፣ በብዙ የሚመጣ ሰው የለም። እሺ ስታወራትስ ባክግራውንዷ ማለትም በቤት በምታገኛት ታይም እንዴት ተማርሽ? የቤተሰብሽ ሁኔታ፣ ለቤተሰብ ስንተኛ ልጅ ነሽ? ምን ያስደስትሻል? ምናምን የሚለው እስቲ ባህሪዋስ የእሷ ምናልባት ከሀገር ውጭ የነበረችበት ሁኔታ እንደዚህ ነገሮች ነግራት ከሆነ። አይ ይህንን በስፋት አላወራም። ያው እንዳልኩ እኔ ስለሷ ብዙ ሳላቅ ነው በቃ በጣም የተጣደፈ ህይወት እንዲኖረኝ የተፈቀደልኝ እስከሚመስለኝ ድረስ ፈጥኜ ስለሷ ሳላቅ ይዣት የመጣሁት እና እንደዚህ ዲቴል ያላትን ነገር አልጠየኳትም። እሷ አታውቅም ነው። እኔ ምንም የማውቀው ነገር የለም። ማለት ምንድነው ከየት ነው የመጣሽው ምናምን፣ መዝናናት እንደሚያስደስታት አውቃለሁ። ስትዝናና ነው ያገኘኋት። ከዛ ውጭ ግን ምን እንደሆነች ለቤተሰብ ምን ያህል ልጅ እንደሆነች ምንም የጠየኳት ነገር የለም። በቃ እኔ እንዳልኩ ሙሉ ለሙሉ ሀሳብ የነበረው ትዳሩን ይዞ መኖር ላይ ነው። ኦልሬዲ ስታወራ እንደተረዳሁት ልጅ እንውለድ ስላት ወይ ገና ነን ምናምን አይነት ወሬ ታወራለች እና እኔ ደግሞ ሉሌ ድንገት ታስተካክለኛለህ ትዳር ላይ ከባለቤቴ ጋር ልጅ ለመውለድ ብቻ አይደለም ሴክሹዋል ነገር ልታደርግ የምችለው። በአማረ ሰዓት አንድ ስጋ አንድ አምሳል ናችሁ ከባለቤቴ ጋር ልትገናኝ ትችላለህ እና እሺ በቃ ኢትስ ኦኬ ልጁን እንቆይ፣ ግን ሴክስ ደግሞ እፈልጋለሁ ከአንቺ ጋር ብለህ ያወራሃት አጋጣሚዎች አልነበሩ? ምንም ጥርጥር የለም ይሄ ይኖራል ነበረ፣ በጣም ብዙ ማለት ነው። ግን ሳናቀው ድንገት እሷ በቃ ልጅ ይፈጠር ይሆናል ስጋቷ ልጅ ነው። እኔ ልጅ መውለድ እፈልጋለሁ፣ እሺ እንኳን ባይሆን እንኳን ግንኙነቱን እናድርግ። አይ አይሆንም መጠበቅ አለብህ። ገና ከተዋወቅን አንድ ወራችን ነው ነው የምትለኝ። ምላሿ ይሄ ነው። እና እነዚህ ነገሮች በጣም ግራ ስላጋቡኝ እና ድንገት ሚዲያው ላይ መቅረብ ላይኖርበት ይችል ይሆናል። እኔ ግን ስለመሰለኝ ነው ወደ እናንተ መጥቼ ታሪኬ ለሌሎችን መማሪያ ይሆናል ብዬ ወደ እናንተ የመጣሁት። እንዴት ማለት እኔ አላውቅም። ወንድ ልጅ ግን ስሜታዊ ሲሆን፣ በጣም ስሜታዊ ሲሆን ኢቭን አይደለም አብረሃ የኖረች ሴት ልጅ እኔ አላውቅም። እንግዲህ አብረሃ እሳትና ጭድ የሚባል እንትን አለና አስገድደህም የማድረግ አይነት ነገር ሊኖር ይችላል። ምክንያቱም ስሜት አለ። ሰው ነህ። እዚህ ጋር አጠገብ የተኛቸዋ ደግሞ ሴት ልጅ ነው። የግድ መደረግ አለበት እያልኩ ሳይሆን ግን ደግሞ ብዙ ሰው እንደዚህ ያደርጋል። እሱን ወጣት ስትሆን ከባድ ስለሆነ ማለት ነው። ስለምን ነው ሁላችንም ወጣት እሱን ነግሬያለሁ እኮ እንዳልኩ ነው። በቃ ከተኛው በኋላ ማለት ምንም በቃ ጠዋት ነው የምነቃው። ያንን እንኳን የማድረግ አቅሙ የለኝም። ተኝቼ የት እንዳደርኩ ራሱ አላውቅም። ጠዋት ስትነቃ ከእንቅልፍ አጠገብ የለችም? ተነስታለች ወይስ አጠገብ እቅፍ ነው? አዎ ጠዋት ትኖራለች። ከዛ በኋላ ስራ ነው፣ አብረን ነው የምንነሳው። አይ የምልህ ጠዋት ስትነቃ አጠገብህ ነው እኩል ነው የምትነቁት ወይስ
ቀድመህ ነው የምትነሳው? አይ አጠገቤ ነው የማገኛት። ታዲያ ጠዋት እንደዚህ አይነት ነገር አንተ ላይ የለም? አይ በቃ በጣም የመድከም ስሜት፣ የመዛል ስሜት፣ ይሄ እንዳልኩ ስሜቱ አለ አይደል? የማመሙ ስሜት ነው የሚሰማኝ እና በዛ ሰዓት ውስጥ ምንም አይነት ፍላጎቱ አይኖረኝም። ከባድ ነገር ነው። ኦልሬዲ ከባድ ነገር ነው ማለት ነው። ግን አሁን ትንሽ ግራ ስለገባኝ ነው ላይ ይቅርታና አንተ እንደ ባለቤት ምን ያህል ጊዜ ነው የምጠብቀው የሚል ጥያቄዎች አታነሳላትም ማለት ነው። ገና ነው ጊዜው፣ ገና አንድ ወራችን ነው ትላለች እና እሺ እስከመቼ በቤትህ አመጣሃት? ከዚህ በላይ እምነት የለም አይደል? አምናሃት ቤት ይዛት ከመጣ እስከመቼ እጠብቃለሁ ብላ ላውራት። ሁለት ደግሞ ሴት ልጅ ናት። ይሄ ሰርግ የሚባሉ ነገራቶች ምናምን ትፈልጋለች እና ስለ እንደዚህ አይነት ነገር ሳታወሩም ወይ በሰርግ እንጋባ አላለችህም ወይስ አንተ አቅም ምናምን ነው ቤተሰብ የእሷን መታወቅ ምናምን የለም ወይ? አዎ እነዚህ ነገሮች በሂደት እናደርጋቸዋለን ብለን ያሰብናቸው ነገሮች ናቸው። ልጅን በመውለድ ሁኔታ ላይ ግን ያው እሷ ያለችኝን ከመጠበቅ በጣም እኔ እንደምወዳት ቅድም በደንብ አድርጌ ለመግለጽ ሞክሬያለሁኝ። እሷ ያለችኝን ከመጠበቅ ውጪ ምንም ያለኝ አማራጭ አልነበረም። ያው አሁን ገና የተጋባ ነው፣ ከአንድ ወር ነው የሆነን። ትንሽ ጊዜ ማሳለፍ ለእሷ ትንሽ ጊዜ ምን ያህል እንደሆነ አላወቅኩም። እኔ ግን ያው ከመጨቅጨቅ እሷን ከመጠየቅ አልተቆጠብኩም ማለት ነው። ሁልጊዜ በቃ ንትርክ ነው በዚህ ጉዳይ ላይ እሷ ስትመጣ። እንደውም አንዳንዴ ትበሳጭብኛለች። ደግሞ እንደዚህ አይነት ጭቅጭቅ ልጀምረኝ ነው ሁላ ትለኛለች። እና ከዚህ አድሮ ደግሞ ጥላቻ አድሮባት ጥላኝም እንዳትሄድ ስለምፈራ ያው በጥንቃቄ እንግዲህ ያለችው ወዳታል ማለት ነው። በጣም ምንም ጥርጥር የለውም። ለዛም እንግዲህ በዚህ አጭር ጊዜ ውስጥ በአንድ ወር ጊዜ ውስጥ እንደዚህ መሆን፣ ቤት አስገብተሃል፣ ቤት አመጣሃት። የግድ የሰው ልጅ 10 ዓመት ይተዋወቅ ሳይሆን አንድ ቀን ግን 2 ቀን፣ ሳምንት፣ ወራት ግድ ነው ለመተዋወቅ። ማን ነው ምንድን ነው ያለው ጸባይ የሚለው ለማወቅና አንተ ቸኮልክብኝ፣ ችግር የለውም ዞሮ ዞሮ። በዋነኝነት ግን አሁን ግራ የሚያጋባው ነገር አንተ የነገርከኝ ወንድሜ እሱ ነገር ነው በጣም ግራ የሚያጋባውና ምን እኔ እስካሁን ጭንቅላቴ ላይ የመጣልኝ ጥርጣሬም የለም። እስኪ ብቻ ግን ከክሮዎች ጋር ተመካክረን እያንዳንዱን ነገር ቤት ውስጥም ካሜራ አስቀምጠን እስኪ መጠየቅልን ጥያቄዎች ይኖራሉ። አሁን ያወራናቸውን ነገሮች ለእሷ ፍላጎት እንዳለ በቃ ግንኙነት ማድረግ እንደምትፈልግ ለመጨረሻ ጊዜ ጠይቃት። ከዛ በኋላ እስኪ የሚሆነውን ነገር አብረን በካሜራ ሁላችንም እናያለን። ለሰጠን ጥቅም በጣም እናመሰግናለን። እያንዳንዱ ነገር አጣርተን ጥሩ ምላሽ እንደምናገኝ ባለሙሉ ተስፋ ነኝ ወንድሜ አንበሴ። አንተ ግን በርታ፣ አንከርሱ ማለት ፈልጋለሁ። ውድ ተመልካቾች እንግዲህ እንደሰማነው ነው ወንድማችን የገጠመው ነገር አለ። ይሄን ነገር ደግሞ አጣርተን እያንዳንዱ ነገር ምንድነው የገጠመው፣ ምንድነው ያጋጠመው የሚሉትን ነገሮች አጣርተን ለእናንተ የምናቀርብ ይሆናል ማለት ነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ማን ነው? እንዴት ዋልክ? እንዴት ነሽ? ሰላም ነው? ሰላም ነው። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እንዴት ዋልክ? እንዴት ነህ? አለን እግዚአብሔር ይመስገን። ሁሉ እንዴት ነበር? ሁሉ ምንም አይልም፣ ቆንጆ ነው።
ቶሎ መጣ ከዛሬ ከስራ አንቺ ጋርስ? ቆንጆ ነው። እኔ ዛሬ ቶሎ መጣሁ። አዎ እንዴት ነህ ታዲያ? እንዴት ነሽ? አለሁልህ። ሰላም? በጣም ደህና። አሁን ብሻል ደግሞ ዛሬ አመሰግናለሁ። እንዴ ድሮ ነሻል ደግሞ በተለየ ማለት ነው። ሁሌም ቆንጆ ነሽ፣ ዛሬ ደግሞ በቃ አመሰግናለሁ። የዛሬ ግን እንትን ሙገሳ በዛ። አዎ ምን ታደርጊዋለሽ እንግዲህ። የዛሬ ሙገሳ ስትጨመር ብሏል። እና እንዴት ነሽ? ብሎ ምናምን አሪፍ ነው። ሁሉ ቆንጆ ነበር። በጣም አሪፍ። በቃ አሁን ግን በቃ ሴክስ ማድረግ እፈልጋለሁ። ምን ማለት ነው? ገና ከውጭ ከመምጣት በቃ አሁን እየነገርኩሽ ነው። አሁን ሴክስ ማድረግ እፈልጋለሁ። አንተ ደግሞ ሁሌ ነው እንደምትጨቃጨቀው እንደዚህ ሴክስ ማድረግ እፈልጋለሁ። ገና መግባት እኮ ነው። በቃ ሂጂ ግቢ፣ ሻወር ምናምን ውሰጂ። ግን በቃ አሁን በዚህ ሰዓት ምን እያልከኝ ነው? ምን እያልከኝ ነው? ምን ማለት ነው? ምን እያልከኝ ነው? እዛ ላይ ገና ከውጭ መምጣት ነው። እናንተ ገና ከተዋወቅን ገና አንድ ወራችን ነው። ጊዜ ስጠኝ ታገሰኝ ብዬ አልጠየቅኩም እንዴ? ታገስኩሽ እኮ አንድ ወር ማለት እንዴ? ለምንድን ነው ያገባሁሽ? ነው አንቺ ልጅ እንደወደደ ብቻ እንዴ የምታገባኝ? አይደለም ልጅ ደግሞ ብንወልድ የበለጠ ቤታችን ይባረካል፣ ቤታችን በፍቅር ይሞላል እንጂ ምንድን ነው አንቺ ላለመውለድ የፈለግሽበት መንገድ ምንም አልገባኝም። አልገባም? ገና አንድ ወራችን ነው ከተዋወቅን እያልኩ ነው አይደል እንዴ? ገና ማለት ነው አንድ ወር ጊዜ እንድትሰጠኝ ፈልጋለሁ። ፈልገሽ ምናምን ፈቅደሽልኝ አይደል እንደ ቤት የገባሽው? ቢሆንስ ታዲያ መውደድ አልደብኝ እንዴ? እኔ ጊዜ አለኝ፣ የራሴ ጊዜ አለኝ። እሺ ልጁ የሚቀር ግን እኔ አሁን ግንኙነት ማድረግ እፈልጋለሁ። እኔ ደግሞ አሁን አልችልም። በቃ ማለት ጊዜ ነግሬሃለሁ አይደል እንዴ? አንተ ለምንድን ነው የማትችይው? አልችልም። የምን ምክንያት የለኝም፣ ግን አልችልም። አሁን አልችልም። ከመሳም ውጪ እንኳን እኮ ገላሽን እንድነካ እየፈቀድሽልኝ አይደለም። ጊዜ ስጠኝ ብያለሁ። ካወኩ ገና አንድ ወር ነው እያልኩ ነው። አልተረዳኸኝም? ጊዜ እንድትሰጠኝ እፈልጋለሁ። እኔ መቆየት እፈልጋለሁ። በቃ ምን ማለት ነው? ጊዜ ማለት ምን ማለት ነው? ላንቺ ጊዜ ምንድን ነው? አላወኩም። አላውቅም። ገና በደንብ ማወቅ እፈልጋለሁ አንተን። ኧረ ተይ አቀልሽ፣ ፍቅር እየቀለድሽ ነው አይደል? የምር እየቀለድሽ ነው። ፍቅር ከልቤ ነው የምነግርህ። ምንም መታወቅ እፈልጋለሁ። ቤተሰቦችህን አላውቃቸውም፣ አንተ የእኔን ቤተሰቦች አታውቃቸውም። ስለዚህ በደንብ እንድትተዋወቅ እፈልጋለሁ። ለኔና ለአንቺ ግንኙነት የኔና የአንቺ ቤተሰቦች ምን ያደርጉልናል? እኔ አንቺን ካፈቀርኩሽ ከወደድኩሽ፣ አንቺም ወደሽኝ አፍቅረሽኝ ነው አይደል ቤቴ የመጣሽው? ነይ ስልሽ ምን ማለት ነው እንዴ? ቤተሰቦቻችን መታወቅ እኮ አለባቸው። ገና ብዙ ነገር ያስፈልጋል። እኔና አንቺ ለምናደርገው ነገር እነሱ መግባታቸው ምን ጥቅም አለው? እንዴት ጥቅም የለው? ቤተሰቦች ጥቅም የለውም እያልክ ነው? በእናትሽ እየቀለድሽብኝ ነው ፍቅር። እንደዚህማ ደስታዬን ጨለማ እንደማታደርጊብኝ አሁን ቁጭ ብዬ ስጠብቅ የነበረው አንቺን ነው። ስለዚህ ግቢ፣ ሻወርሽን ውሰጂ። በቃ እኔ ሴክስ ማድረግ እፈልጋለሁ። አልወስድም። ሴክስ ማድረግ አልፈልግም። አልተረዳኸኝም ማለት? ለምንድን ነው አንቺ ቆይ ከኔ ጋር ግን ሴክስ ማድረግ ማፈልግ? አልፈልግም። ጊዜ እንድትሰጠኝ እፈልጋለሁ። ማወቅ እፈልጋለሁ። አንተ እንዳውቅ እፈልጋለሁ። እንዴ ዝም ብሎ ሴክስ እናድርጋለን እንዴ? እኔ እኮ አፋጥኜ ወደ ቤቴ ሳመጣሽ አንደኛ የቤተሰቤንም አፍ ለማዘጋት እኮ ነው እንዴ። የእነሱን ጭቅጭቅ እንዴት አድርጌ ነው የምወጣው? እኔ ደግሞ ማወቅ አንተን እፈልጋለሁ እያልኩ ነው። ለምን አንቺ ቤተሰብ እንዴ? በቃ አትጨቃጨቅኝ አባቴ። ማን ጨቃጨቅ የለብንም እናንተ። የኔ ወዳ ተጨቃጨቅ። የምፈልገውን ነገር በሙሉ እናደርጋለን በጊዜው እኮ። ጊዜው መቼ ነው? ጊዜው መቼ ነው? መቼ ነው? አስረዳሽኝ። እኔም እኮ ተረዳሁሽ። አሁን በቃ እኔ ማድረግ እፈልጋለሁ። እኔ ተረድቼሽ አይደል አንድ ወር ሙሉ የጠበቅኩሽ? አንድ ወር አልተቆጣሁሽም ፍቅር። እኔም እኮ አንቺ እንደዚህ ስትሆኚ ይደብረኛል። እኔ ከአንተ መውለዱን እኮ ጠልቼው አይደለም። እኔ አንድ ልጅ አይደለም 5 6 እንወልዳለን። እናንተ ከአንተ መውለዱን እኮ ጠልቼው አይደለም። እኔ ወድ እንድትበሳጭ አልፈልግም አባቴ። እሺ እኔ መበሳጨት ስለፈልግ ያለ ታዲያ መቼ ነው? እኔ እኮ ጊዜ ስጠኝ እኮ ነው ያልኩኝ። የምን ጊዜ ልስጥሽ እንዴ? አትበሳጭ አባቴ። ማለት ምን ማለት ነው? አንድ ወር ሆነን እኮ ካገባሁሽ ድፍን አንድ ወር ምንሽንም ሳልነካሽ። አውቃለሁ እና ማን እንደዚህ የሚታገስሽ ሌላ ሰው አለ ገብቶ? የለም አውቃለሁ እኮ አንተ እኮ ለኔ በጣም ጥሩ ነህ እኮ። ለኔ ጥሩ ባል እኮ ነህ። ግን ላውቅ ስለምፈልግ ነው አባት። እንደዚህ ብስጩ ደግሞ እኔ ቅር ይለኛል። አንተ እንደዚህ ስትቆጣ ስትናደድ ምናምን ይከፋኛል። አንቺ ነሽ እንደዚህ እንደሆነ እኮ የምታረጊኝ እኮ አንቺ ነሽ ፍቅር። በቃ አሁን ታያ እኔስ እንደዚህ ስሆን አንቺ ደስ ይልሻል? እኔ እንድታዘንብኝ እንድትከፋብኝ አልፈልግም። እኔ በቃ እኔ እንድከፋብሽ እንዳዝንብሽ የማትፈልጊ ከሆነ ዛሬ በቃ ግቢ፣ ልብስሽን አውላልቂ። ታገሰኝ ያልኩህ እኮ ነው። ጊዜ ታገሰኝ፣ ትንሽ ጊዜ ስጠኝ ያልኩህ እኮ ነው። እኔ ለአንቺ ትንሽ ጊዜ እስከ መቼ ድረስ ነው ያልኩህ? ከአንተ መውለድ እኔ ጠልቼ አይደለም። ልጅ መውለድ እኔም እኮ እፈልጋለሁ። እሺ እኔ አንቺን ትቼ ውጭ ሄጄ እንደዚህ አይነት ሀሳብ እንዳስብ ታደርጊኛለሽ? እንደዛ ማለት እንድታረግ አልፈልግም እኮ። ታዲያ እንደዛ ማለት እንድትሆን አልፈልግም። እንደዛ ማድረግ የለብን። እንደዛ እኮ አይደለም። እኔ ብቻ ትንሽ ብቻ ታገሰኝ። እሺ እኔ አባት አንተ ታገሰኝ። ተይ በእናትሽ ተይ ታገሰኝ ፍቅር ተይ። በቃ አሁን ምንም ነገር አልፈልግም። እኔ ዛሬ ማድረግ እፈልጋለሁ። በቃ ልትረጅኝ ይገባል። ተረጅኛ። እኔ አንቺን ተረድቼሽ አንድ ወር ሙሉ ጠበቅኩሽ አይደል? ጠብቄሻል ባልጠበቅኩሽም ይሄን መልሽልኝ። ጠብቀኸኛል። እሺ አሁን ደግሞ እኔ ለምልሽ ነገር ተገዢውኛ እኮ
እኔም ደግሞ ትንሽ ጊዜ አሁን ይሄን አንድ ወር ጠብቀኛል አይደል? ሌላ ተጨማሪ ትንሽ ቀን ብትጠብቀኝ ምን ችግር አለ? ማለት ተጨማሪ እስቲ እንደው ልስማሽ እስቲ እንደው ስንት ቀን ነው በእናትሽ? ትንሽ ቀን እኮ ነው ማለት ትንሽ ቀን እስቲ ተናገሪ፣ በቁጥር እስቲ ግለጹ። በቃላቶች ማለት ቁጥር የምትሰይምበት እንትን የለኝም፣ ቃል የለኝም እና ትንሽ ቀን እኔ እስከዛ ድረስ ምን ልሁን ማለት ምን ልሁን እኔ እስከዛ ድረስ ልባንዳ? አንተ ከዚህ በላይ ጠብቀህ አታውቅም። በቃ አሁን ዛሬ ግን መጠበቅ አልችልም። በቃ አውቃለሁ ሚስት እያለ ብቻ አለማድረግ ምናምን ከባድ እንደሆነ እኮ አውቃለሁ፣ እረዳሃለሁ። ግን ቢሆንም ትንሽ ጊዜ እንድትሰጠኝ ነው። አሁን ይኸውልሽ ቀልዱን ተይና እንድታባቢኝ ምናምን አልፈልግም። በቃ በቅሎኛል። ያባበልኩ አይደለም። በቃ አሁን ግቢና ታጠቢ እና ልብስሽን ቀይሪ፣ እኔም ልብሴን ቀይሬ እመጣለሁ። እየጠበኩሽ ነው። ግቢ። የትም አልገባም። ማለት ምን ማለት ነው? አልገባማ። እየጠበኩሽ ነው። አልገባም። ግቢ። አልገባም። ስርዓት ያዝ። ዛሬ ምንም እዚህ ቤት ውስጥ መጥፎ ያልሆነ ነገር እንዳይፈጠር አልገባም። የት ነው የምገባው? አልገባም። በቃ ግቢና ሻወር ውሰጂ። ጊዜ ስጠኝ አልኩህ አይደል? እንደ አዲስ ከዚህ በኋላ ጊዜ አልሰጥሽም። መጨቃጨቅ አለብን። እኔ ከዚህ በኋላ ጊዜ አልሰጥሽም። እየሰማሽኝ ነው? ከዚህ በላይ እኔ የምልሽን ልታዳምጪኝ ይገባል። እኔ ሁሌ እየጨቀጨከኝ እኮ ነው። ሰው ታስገባ። ምንድን ነው ሁሌ የምጨቃጨቅሽ? ወደኛ እንደገባኝ። አዎ ወደጅሽ፣ አፍቅሬሽ፣ ወደድ አይደለም አፍቅሬሽ ነው ያገባሽ። መታገስ ያቅታል። ምንድን ነው ታገስኩሽ እኮ አንድ ወር ሙሉ። ማን ይታገስሽ? ምን ችግር አለው? ከዛ በላይ ማንም ይታገስሽ? አንድ ታገሰኝ። ምን ችግር አለው? ጭራሽ አንድ ዓመት ችግር አለው? ጭራሽ አንድ ዓመት? አዎ ምን ችግር አለው? ይኸውልሽ አሁን ስነ ስርዓትሽን ያዥና አፈቅርሻለሁ። ልክ እንደማፈቅርሽ ተከብረሽ ግቢና ሻወርሽን ውሰጂ። እየሰማኝ ነው አይደል? ከሄድኩኝ ግን አትመልሰኝም። ጥዬ ከሄድኩ አትመልሰኝም። ይኸውልሽ እየጠበቅኩሽ ነው። ግቢ። ከሄድኩኝ አትመልሰኝም እያልኩ ነው። እንዴት ትፈልጋለህ? እንደወጣ ትፈልጋለህ ከዚህ ቤት? ማለት ምን ማለት ነው? ጥዬ እንዴት ትፈልጋለህ? ግቢና ሻወርሽን ውሰጂ። ጥዬ እንዴት ትፈልጋለህ ያልኩህ? ብርድ እያስማታሽ ነው። ከሄድኩኝ አልመለስም። ማለት ምን ማለት ነው? ከወጣሁ ከዚህ ቤት መልሳሳለሁ ማለት ምን ማለት ነው? ግቢና ታጠቢ፣ ሻወርሽን ውሰጂ እያልኩሽ ነው። ከሄድኩኝ የምትመልሰኝ እንዳይመስል እያልኩ ነው። ነይ እንደውም አብረን ገብተን ነው ሻወር የምንወስደው። ሄጃለሁ። እሺ ከዚህ በኋላ ከፈለክ ልብሴ ልብስ ማለት ምን ማለት ነው? ከፈለክ የፈለከው ነገር ማድረግ ነው። ሁለተኛ ቤት ልቀቀኝ። ልደበድበኝ ነው? አዎ ልደበድብሽ አይደለም። ግቢ፣ ተመለሽ ወደ ቤትሽ፣ ተመለሽ ወደ ቤትሽ። ምንድን ነው የምትይው? የትም አለ ልብሴንም ልበሰው ከፈለክ ለምታውቃቸው ሴቶችም ስጣቸው። አያገባኝም። እኔ ምንድን ነው እያወራሽ ያለሽው? ምንም እየገባኝ አይደለም። እንዴት አይገባህም? ሰው የፈለገ አንድ ዓመት ይታገሳል። አንተ አንድ ወር ታገሳለህ። አንድ ዓመት ይሄ ሁሉ ጨዋታ ምንድን ነው? በቃ በጣም ታገስኩሽ እኮ። ማንም አይታገስም። እንዴ ትቀልጃለሽ እንዴ? ቀላል ይታገሳል። አንተ ክብር አልወደደልህም ማለት ነው። ስለዚህ ከዚህ በኋላ እንዳጠረኝ ልብሴን በቃ አንቺ አትወጂኝም ማለት ነው። አንቺ አትወጂኝም ማለት ነው። ስለምወድህ መሰለኝ የታገስኩ ካለ ስለምወድህ ነው የታገስኩ። በቃ የምትወጂኝ ከሆነ ሻወርሽን ግቢና ውሰጂ። ከዛ በኋላ ማድረግ ያለብን ግንኙነት እናድርግ። ተናግሬያለሁ። እንዳትፈልገኝ፣ እንዳጠረኝ፣ እንዳትደውልልኝ ሁለተኛ ስልኬ ላይ ቻው። ቆይ ማለት አንተ ደግሞ ማነህ? አንተ ደግሞ ማነህ? ቁጭ በይ እስኪ ቁጭ በይ። ማነህ አንተ? ምን የምን ካሜራ ነው? ማነህ አንተ? ቁጭ በይ። የት ነው የምትቀመጠው? ማነህ አንተ? ማናችሁ? ካሜራ ነው እንደዛ ዞር አድርገልኝ። ለምን ደዛ ነው የሚለው እንዴ? አንተ የምን ካሜራ ነው? ምንድን ነው ቤት እየተፈጠረ ያለው? አላውቅም። ምንድን ነው የተፈጠረ ነገር ያለው? አላውቅም። አንተ ማነህ? ወጣ። የት ነው የምትሄደው? የት ነው አንተ? ማነው? የት ነው የምትሄደው? ቁጭ በይ። ለምን ተመላጭከኝ? ያጂና ቁጭ በይ። ማነው? ያምስ ነው። ቁጭ በይ። ማነህ? ማንስ ነው? እንዴ ለምንድን ነው መተማን ቤት የመጣው እንደዚህ ምትጮህ? ያጂና ቁጭ በይ። ቤትሽ ነው? አዎ ቤቴ ነው። እና ታዲያ ቤትሽን ለምን አታከብሪም? እያከበርኩ ማለት እየኖርኩኝ እኮ ነው። ትዳርሽን ለምን አታከብሪም? ትዳሪና አክብሬ እየኖርኩ አይደል? ለምን ትጨቃጨቁ የነበረው ቤት ውስጥ? ባለትዳሮች ነን። በምንም ነገር እንጨቃጨቃለን። ምንም ነገር ሊያጋጨን ይችላል። ምንም ነገር አንተ ግን ማንነትህን ሳላክ ካሜራ ደቅነህ ምን እያደረክ ነው? ለምጠይቅሽ እያንዳንዱ ጥያቄ ምላሽ እንድትሰጪኝ ነው። ሌላ ምንም የተለየ ነገር የለውም። ምንድን ነው የምትጠይቀኝ? ይኸውልሽ እኔ እዚህ የምትኖሩበት ግቢ ውስጥ ጠባቂ ነኝ። ከእሱ ጋር ከምታየው ልጅ ጋር ከሚቀርጸው ጋር እሱ እኮ እኔን አይመለከተኝም። ታዲያ ላይመለከትሽ ይችላል፣ ግን ደግሞ ጭቅጭቅ ሲኖር እዚህኛው ጎረቤት እየተረበሸ ነው፣ እዛም ጎረቤት አለ። ያ እኮ ተጨቃጭቀን አናውቅም። አሁን ነው ድምጻችን የተሰማው እኮ። ምን እንደሚያጨቃጭቃችሁ? ባልና ሚስት ነገ አንቺን የሆነ ነገር ቢያደርግሽ እኛ ነው የምንጠየቀው። ለምን አልደረሳችሁም እንባላለን። እኔና እሱ እንጓደዳለን። እንደዚህ አይነት ያን ያህል ተከፋ እኮ ምንድነው እየሆነ ያለው ነገር ምንድነው ነው ያልኩት። ሌላ አንተ ለምን አብራራልካለሁ? ውጣ ስለው እኮ የወጣው ስለሚያውቀን ነው። ገብቶሻል? የምቀርጸው ደግሞ ማስረጃ ነው፣ እያንዳንዱ ማስረጃ ነው። በየቤቱ ችግር ካለ እየተከታተልን እናሳውቃለን። ምክንያቱም የየሰው ሁሉ ሞት በዝቷል፣ የየሰው ሁሉ ድብደባ በዝቷል። ስለዚህ አንቺም እንድትደበደብ አንፈልግም። ኃይለኛ ጭቅጭቅ ነው።
እንደዛ ከሆነ እሺ እኮ ምንድነው ብዬ ነው ደነገጥኩኝ እኮ ካለ ይሄ ኮሚቴው የሚያየው ቪዲዮ ነው የሚቀረጸው። እሺ እንደዛ ምንድነው የሚያጣላችሁ? ሁሉ ጊዜ ነው ጭቅጭቅ ያለው እዚህ ቤት ውስጥ። አይ ብዙ እንጣላም። ያው የባልና ሚስት ምንም ሰው አብሮ ሲኖር እኮ ብዙ ነገር ያጋጥማል አይደል? አንቺ ደግሞ እዚህ ቤት ከመጣሽ በጣም በቅርቡ ነው የመጣሽው አይደል? ትክክል። ስለዚህ ምንድነው በዚህ ባጭር ጊዜ ውስጥ ምን እንደሚያጨቃጭቃችሁ? ወንድምሽ ነው? ቤተሰብ ነው? ባልሽ ነው አይደል? ስለዚህ ምን እንደሚያጨቃጭቃችሁ ነገር ከፍ ሲልም ለመፍታት ነው። እኛ እዚህ ጋር እኮ ሰው ስለሆነ እንጣላለን። ሰው ያጋጥማል እኮ አይደል እንዴ? ስለዚህ ተጋጨን፣ በቃ ትንሽ በተራ ነገር ተጣላን። እኔ እና እሱ እኮ ምንድነው ምክንያቱ ነው እኮ ለአንተ ማስረዳት አለብኝ። እኛ ግድ ነው። የሚፈታ ከሆነ በእኛ ካልሆነ ደግሞ ከዚህ ቤት እንድትወጡ ነው። ከዚህ ግቢ ምንም አይነት ወንጀል እንዲፈጽም አንፈልግም እኮ። ይሄ እኮ የባልና የሚስት ሚስጥር ነው። ለአንተ እንዴት አሳልፌ ለአንተ እነግርሃለሁ? እኮ ምንድን ነው ባልና ሚስት ከተጋባችሁ ገና አንድ ወራችሁ ነው ከመጣሽ አይደል? አንድ ወር እንኳን የሆነሽ አይመስለኝም። አንድ ወር አካባቢ። ስለዚህ ምንድን ነው የሚያጣላችሁ? ያጭቃጭቃችሁ ነው። ያጋጣሚ መሳሳል ሰራ ወጥቼ እኮ ነው። በቃ ይሄ ነው የሚያጋጣለው። ባልና ሚስት እንዲሳሰር ይወጣሽ ነው እሱ። መሳሳል ይወጣሽ? እንዴት ታዲያ እሱ መስራት አይችልም እንዴ? የእሱ ጥፋት ነው ታዲያ እኮ። ይሄ ነው እኮ ይሄ ነው እኮ ችግሩ። ለምን አንቺ ሳሰሪ ወጣሽ? አጋጣሚ ስልክ ተደወለልኝ አስቸኳይ ወጣሁኝ። የት ሄደሽ? ጓደኞቼ ጋር ጉዳይ ነበረ ደርሼ መጣሁ። ይሄ ደግሞ ለዚህ በአስቸኳይ ይመጣል ብዬ አላሰብኩም ነበር። ይሄ ነው እንግዲህ የሆነው ይሄ ነው። በቃ እርግጠኛ ነሽ? አዎ ትልቅ ጸብ ያስመሰለው እኮ ይሄ ነው። ያው ሰው ብቻ ናት ነው ከሰው ጋር ስትኖር ድምጽ ጎላ ብሎ ነው የሚሰማው። ለጸብ የመሰላችሁ ያ ነው እናንተ። ኦኬ ይሄ ብቻ ነው ላስገባው ነው አልጠይቀው አስገባው። ከዚህ ዘለለ ከተናገረ አስገባው። እንደማይናገር መሳሳሪ ወጣሽ ነው። አይገርምም? አዎ በዚህ አሁን ይሄ አይጣለም እኮ ራሱ መስራት ሰርቶ መብላት የሚችለው ነገር እኮ ነው። በጣም ጥሩ። ቆይ ነው ወንድሜ ና ናዱ አረፈ በል እስኪ። ያጣላችሁ ነገር ምንድን ነው? ምሳ ሳትሰራ ሊዳ ነው ይሄ ያጨቃጭቃል። ግቢውን በሙሉ ለምንድን እንደዚህ ትረብሻለህ? አረ በፍጹም እንደሱ አይደለም። እንዴት እንደሱ አይደለም? እኔ ስነሳ ዳሌን እያመመኝ ነው። የምን ዳሌ ነው የምትለው? እና እሱን እንድጠይቁልኝ ነው የምፈልገው። የምን ዳሌ ነው የምትለው? ምን ማለት ፈልገህ ነው? እሱን ጠይቁልኝ። ምን ማለት ፈልገህ ነው? ስነሳ ተኝቼ ስነሳ ጠዋት ያመኛል ወደዚህ ወደ ዳሌ አካባቢ እና እሱን እንድጠይቁልኝ ፈልጊ። ምን ማለት ፈልገው ነው? ይሄ ልጅ ምንድን ነው የሚለው? ምንድን ነው የምታወራው አንተ? ንገሪያቸው። ምን እንደሆንሽ ንገሪያቸው። ምንድን ነው የምነግራቸው? በቃ ምንድን ነው የምትለው? የማይሆን ነገር እያወራህ እኮ ነው። ምንድን ነው የማይሆን ነገር የማወራው? የማይሆን ነገር ዳሌን አመመኝ ምን ያመመኝ እያልኩ በቃ ዳሌን እያመመኝ ነው። ስለዚህ ሐኪም ቤት መመርመር ትችላለህ። እና ምንድን ነው ብለህ ሰው ፊት ነው እኔን አትጠይቀኝም? አንቺ ምን ታውቂያለሽ ብዬ ነው። አንቺን ምን ብዬ ልጠይቅሽ? እና ሰው አስመጥተህ ነው የምትጠይቀው? አዎ ድንገት መፍትሄ እያመመህ ነው አይደል ወንድሜ? በአስቸኳይ ልብስህን ያዝና ሕክምና ሄድ የፈጠነ። ከዛ በኋላ እያንዳንዱን የሕክምና ውጤት ለምን እያመመህ እንደሆነ በስልክ ደውለህ ለካሜራማኑና ውጭ ላሉት ክሮዎችና እነዛ ላያቸው ሰዎች ላክላቸው። ቶሎ በል የፈጠነ። እሺ ስልክ ስጠው። እሺ ቢዝነስ ካርድ ስጠው። ውጣ ሂድ ውጣ። ምን ሆኜ ነው ያለው? እኔ ምን አውቃለሁ? አንተ ካንተ እኮ ነው የምሰማው። ይኸውልሽ ከኔ እኩል አይደለም እየሰማሽ ያለሽው። ልጅ ምን ሆኖ ነው እንደዚህ ማለት? እኔ ባውቃለሁ እግርህ ነበር። እኔ ምን እንደሆነ በምን አውቃለሁ? ኮቂቴን እያመመኝ ዳሌን እያመመኝ አለ። ምንድን ነው? አብሬ ካንተ እኩል እየሰማሁ ነው ያለው አይደለ? ነው እኮ እኔ ምን አውቃለሁ? ሚስቱ አንቺ ነሽ እኮ በቅርበት የምታውቂው። እንዴ እኔ ምን አውቃለሁ? የሚውልበትን እኔ ታውቃለሁ። ታዲያ እኔ ሚስቱ ቢሆን እኔ የሚውልበትን እኔ ታውቃለሁ። ምንድን ነው እየሆነ ያለው እዚህ ቤት ውስጥ? ማንሽ? እንዴት ማንሽ? ማንሽ? ምንድን ነሽ? ስሜን የፈለከው? አዎ ሜላት እባላለሁ። የት ነበር የተዋወቃችሁት? በታያለ እየተዝናናን። ከዛ በኋላስ? ከዛ በቃ ተመቻቸን። አንድ 3 ቀን አብረን አሳለፍን ጊዜ። በቃ እሱ በጣም የማግባት ፍላጎት ነበር። በጣም ማግባት በጣም የሚፈልገው። ከዛ በቃ ነይ ወደ ቤት አለኝ። እኔ ማላቅማማው መጣሁ ወደ ቤት አብረን መኖር ጀመርን ከሱ። ለምንድን ነው እስካሁን ግንኙነት ያላደረጋችሁት? ሰው አውቀኸው አንድ ወር ብቻ አብረን ቆይተን ለምንድን ነው ግንኙነት የማደርገው? ለምን ታዲያ ካልተመቸሽ ለምን በ3 ቀን ከቤት መጣሽ? አለመመቻት እኮ አይደለም። ቤት ኪራይ ቸግሮሽ ነው ታዲያ? ቤት ኪራይ መቸገር ሳይሆን ደህና ነኝ። ቤት ኪራይ መቸገረኛል እና እኮ ታዲያ እውነቱ ምንድነው እኮ ነው ጥያቄው እኮ። ልጁ ለምንድን ነው ዳሌ እያመመው ያለው? እንዴ እሱን ራሱ ጠይቀው። እኔ ምን አውቃለሁ?
እውነቱን ነው እንድትነግሪኝ ነው የምፈልገው። እዚህ ጋር አሁን ለቀልድ አይደለም ጊዜ ለቀልድ ምናምን አይደለም እዚህ ጋር የመጣሁት ገባሽ? ይሄ እኮ ቀልድ አይደለም። ወንጀልም እየፈጸምሽ ከሆነ እሱ እንድትነግሪኝ ነው እዚህ ጋር የመጣሁት። የምን ወንጀል ነው የምታወራው? ማነሽ? ምንድን ነሽ? ነገርኩህ። እንዴት እንደተገናኘ ነገርኩህ። ከዚህ ስለለስ ምን ስለኔ ማውቅ አንተ ምን ያገባል ስለኔ ይሄን ያክል ዲቴል እንደዚህ የምትጠይቀኝ? አይ ወደ ሕክምና እንሄዳለን። ከዛ በኋላ አንቺም በሕክምና ማረጋገጥ ያለብን ነገር ነው። የምን ሕክምና ነው የምትሄዱት? አዎ ለምንድን ነው ሕክምና የምሄደው? ማነሽ እኮ አንቺ ማነሽ? ነገርኩህ አይደል? ማንነቴን ነገርኩህ አይደል እንዴ? ጾታሽ ምንድን ነው? ሴት። እሱን ማረጋገጥ እንፈልጋለን። ምን ማለት ነው? እሱን ማረጋገጥ እንፈልጋለን። ምን ማለት ነው? ማረጋገጥ አትቻለውም እንዴ? ለምንድን ነው የምታረጋግጠው? ይኸውልሽ አስፈላጊ ከሆነ በጥፊ እያልኩኝ ከፊት ለፊቴ አስወልቄ ነው የማረጋግጠው። ለምንድን ነው የምታረጋግጠው እንዴ? ካልሆነ ግን እውነቱን እንድትነግሪኝ እንፈልጋለን። የምን እውነት ነው የምነግርህ? ማነሽ? ምንድን ነሽ? አንተ ምንድን ነው ማወቅ የፈለግከው ከእኔ? እየነገርኩሽ ነው። ማነሽ? ምንድን ነሽ? ልጁ ምንድን ነው የምታደርጊው? ምንድን ነው የምታስደርጊው? ወይ የምታደርጊውን ወይ የምታስደርጊውን ነገር እያንዳንዱ ነገር እንድትነግሪኝ እፈልጋለሁ። ምን ልንገርህ? በጣም እየጮክ እያስፈራራኝ ነው። እያስፈራራሁሽ አይደለም። እውነቱን ልንገርሽ፣ እኔ እዚህ ግቢ ምናምን ጥበቃ ምናምን ያልኩሽ ውሸቴን ነው። ምንድን ነህ? መርማሪ ነኝ። የምን መርማሪ ጋዜጠኛ። ምን ታደርጋለህ እዚህ ታዲያ? ምን ላደርግ እንደመጣሁ በደንብ አድርጌ አብራርቼ እነግርሻለሁ። ምን ታደርግ መጣ? ምንድን ነው ልጁን እያደረግሽው ያለሽው? እኔ ምን ነገር አላደረኩትም። እውነቱን ነው መስማት የምፈልገው፣ ማወቅ የምፈልገው። ገባሽ? ለቀልድም አይደለም፣ ቀልድ አይደለም። ማነሽ? ምንድነሽ ነው ጥያቄው። እንዴ ማንነቴን ነገርኩህ አይደል? ጾታሽ ምንድን ነው? ጾታዬ ሴት ነው ብዬ ነገርኩህ አይደል? እሱን በምርመራ ልትነግሪኝ ልታሳይኝ ትችላለሽ? እኔ ምርመራ ቦታ አልሄድም። ለምን አትሄጂም? መሄድ አልፈልግም። አልሄድም። ለምን አትሄጂም ነው? እኔ መሄድ አልፈልግም። ስለዚህ ቀጥ ብለሽ ገብተሽ ጾታሽን ታሳያለሽ። እንዳትነካኝ። እሺ እንዳትነካኝ። እሺ እንዳትነካኝ። አዎ እንዳትነካኝ። እየነገርኩሽ ነው። ለቀልድ አይደለም የመጣሁት እኮ የፈለግከው ነገር። እሺ በቃ እሺ፣ ወይ በቃ እሺ፣ እንድነግርህ ነው የፈለግከው አይደል? የምፈልገው ነው። በቃ እሺ፣ አታስፈራራኝ። በቃ እሺ፣ በቃ እነግርሃለሁ የምፈልገው ነገር። በጣም ጥሩ። በቃ እውነቱን እናገራለሁ ብለሻል። እውነቱን ንገሪኝ። በቃ ምንም የተለየ ነገር የለም። ምንድን ነው እውነቱን የምነግርህ? እኔ ባትወ በቃ እሱ በቃ እኔ እናንተ ለምን አንተናናል ማለት ነው። ሲጀምር ሰነፍ ስለሆነም ነው። እኔ ብዙም አልተመቸኝም። ለዛ ነው ሳይው ራሱ አቋሙ ምናምን ደስ አይልም። ምንድን ነው ሰነፍ? አቋምህን ምናምን ሁሉ ነገር ደስ ይላል። ምንድን ነው ሰነፍ የሆነብሽ? በቃ እኔ ሳይሆን እንደዚህ የሚችል ነገር አልመሰለኝም እና ለዛ ነው ግንኙነት የማታረጉት። አዎ በቃ ስታየው ለምን ሰነፍ መሰለሽ? ከቤቱ እየኖርሽ አይደል ገብተሽ? ብኖርስ እኮ ታዲያ ለምን ሰነፍ መሰለሽ? መቼ አየሽው? ጠንካራ መሆኑን ሰነፍ መሆኑን የት አየሽው? እንዲህ እኮ የሆነ በፊዚካል ዝም ብለህ ስትገምት የምታየው ነገር የለም። ምን ልትሰሪ ታዲያ ወደዚህ ቤት መጣሽ? እንዴ አብሬው ለመኖር ነው እኮ። አብረሽው ሰነፍ ከሆነ ካልተመቸሽ ስታየው ለምን ልትኖር ይፈለግሽ ነው ጥያቄው። አብሮ ለመኖር በቃ አብሮ ለመኖር ነው። ሌላ ለምን እመጣለሁ? አብሮ ጊዜ ለማሳለፍ ካልፈለግሽው ለምን ነው እኮ ጥያቄ። አብረሽማ እየኖርሽ እኮ ነው፣ በጋድ እያየን ነው እኮ። ታዲያ እንዴት በቃ ማለት ኑሮ አያጎልብኝም። ገብቶሃል አይደል? የምፈልገው ነገር በሙሉ ያደርግልኛል። ለኑሮ ብዬ ግዴታ አብሮ ለገንዘብ ማለት ነው። ትክክል። እሱም ይሁን ግን ዋናው ጥያቄ አንቺ ማነሽ ነው። እንዴት አንቺ ማነሽ? ማነሽ ነገርኩህ አይደል እንዴ? ምን ነው የምትነግሪኝ? እኔ ስሜን ነገርኩህ አይደል? ከዚህ በላይ ምን ለማወቅ ፈልግ ስለኔ? ስምሽማ ሜላት ነው ያልሽኝ? አዎ ስለ ስምሽ እኮ ሰማሁ። በቃ ስለዚህ ከዛ በላይ ልጁን ምንድን ነው የምታስደርጊው? ዳሌው እኔ ምንም ነገር አላስደረገውም። በሕክምና የሕክምና ማስረጃ ይዞ ከመጣ ለአንቺ ጭንቀት ነው የሚሆንብሽ። እኔ የፈለገበት ለምን አይደለም? እኔ ምንም ነገር እኮ አላደረኩትም። ምን አድርጊ ነው የምትለኝ? እና ምንድን ነው የሆነው? እኔ ምን አውቃለሁ? እሱ የት እንደሚሉ ነው ያውቃለሁ እንዴ? አንቺ ጋር ነው እኮ ተኝቶ የሚያድረው አይደል? እኔ ጋር አደረ ማለት ታዲያ ውሎ ነው የት እንደሆነ ያውቃለሁ ማለት ነው። ለምንድን ነው ሲነቃ የሚያማው ታዲያ ይሄ ሰው? እኔ ምን አውቃለሁ እያልኩህ እኮ ነው እንዴ። እሱ አመመኝ ካለ ራሱ ነው የኔ ችግር አይደለም እኮ። እኔ አመመኝ ስል ሰምተሃል? አልሰማህም ማለት ይኸውልሽ፣ ስለ አንቺ ህመም አይደለም እያወራሁ ያለሁት። ልጁን ምን እያደረግሽው ወይ ምን እያስደረግሽው ነው እንደዚህ እየሆነ ያለው ነው ጥያቄ። በሰላም መውጣት የምትፈልጊ ከሆነ እዚህ ቤት ዛሬ እውነቱን ንገሪኝ እንጂ ከዚህ በላይ ምን እውነት እንድነግርህ ፈልገህ ነው አንተ? ትክክለኛውን እውነት በቃ አለቀ። ትክክለኛውን እውነት ምን ይሄው ትክክለኛውን እኮ ስለራሴ ነገርኩህ አይደለ? ሜላት እባላለሁ። ማነሽ? ሜላት እባላለሁ አልኩህ። 10 እየነገርኩህ እኮ ነው። ኖ ከጀርባ የምታረጊው ነገር ነው። ማነሽ? ምንም ማረገው ነገር የለም። ምንም ማረገው ነገር የለም። ለምንድን ነው የምታፈጥብኝ?
እንዴ እሱ የትም ተንዘላዝሎ የትም የት ብሎ እንደሚመጣ እኔ በምን አውቃለሁ? ስነ ስርዓት ያዥ አንቺ ከፊት ለፊት እሱን መናገራችን ስነ ስርዓት ሰማሽ? ስነ ስርዓት ያዥ። እሺ ዝም በይ። ለምንድን ነው የምትመታኝ? ምን አደረኩት? ስነ ስርዓት ያዥ። ትክክለኛውን ነገር መስማት ፈልጎ ለምንድን ነው የምትመታኝ ታዲያ? ውሻ ምን አድርጌ ነው? ለምንድን ነው የምትመታኝ? ጭራሽ ታወሪያለሽ አፋለኝ ብለሽ እስካሁን ዝም ስላዳመጥኩሽ ዝም ብለህ ለምን ታዲያ? እሱ ስላልተመቸኝ ነው። አንተ ግን በቃ ቁመናል። የት ታውቂኛለሽ ነው? ከሱ የባስኩ ልሆን ምን በሆነ የት ታውቂኛለሽ እኮ። ለምን መታኝ? አንቺ ደግመሻል በጥፊ እንዳላዞርሽ። እሺ ለምንድን ነው የምትማታው? ውሻ ይኸውልሽ ከዚህ ቤት በሰላም መውጣት የምትፈልጊ ከሆነ እውነቱን ንገሪኝና ውጪ። ምንድን ነው እውነቱን ነው የምነግርህ? ምን እያስደረግሽ ነው? ልጁ ምን እየሆነ ነው? እያመመው ያለው ጧጧት። ቀጤ ነይ ነይ፣ ልብስሽን አውልቂና ጾታዋን እይልኝ። አላውቅም። ምንም ነገር አታርግ። እሺ ምንም ነገር አታርግ። ምንም ነገር አታርግ። እሺ ምንም ነገር እንዳታርግ። እሺ እነግርሃለሁ። በቃ አታስፈራራኝ እንዴ። እነሱም አይምጡ፣ ማንም አይምጣ። ቁጭ በይ። እሺ እቀመጣለሁ። አንቺ ማንሽ? ምንድን ነው ልጁ እየሆነበት ያለው ነገር? ከንፈርሽን ከሳምሽ በኋላ ሌላ ነገር እንደማታስነኪው አውቃለሁ፣ ነግሮኛል። ይኸውልሽ እውነቱን ከነገርሽ ምናልባት ምን ደራደረው ነገር ይኖራል። ካልሆነ ግን ምን እንደሚከተልሽ ከዚሁ ሰዓት እንድታውቂ ይፈልጋል። እሺ ብነግርህ ምንም ነገር አታረገኝ? ማን አሳልፈህ ለህግ ወይ የሆነ ነገር አንተ አትመታኝም ምናምን ምነግርህን ነገር አሚን ብለህ መቀበል ትችላለህ? ገንዘብ ከሰጠሽኝ። ገንዘብ ትፈልጋለህ? ችግር የለም እሰጥሃለሁ። በጣም ጥሩ። እያንዳንዱ ነገር አንዲት ነገር ብትደብቂኝ አንቄ ነው የምልሽ፣ አንቄ ነው የምወስድሽ። እሺ በቃ እነግርሃለሁ እኮ በቃ አንተ አታስፈራራኝ ብያለሁ። ምንድን ነው እውነቱ? ምንድን ነው ተናገር። እሺ ጓደኞች አሉ እዚህ ቤት የሚመጡ እኔ ጋር ማለት ነው። የምን ጓደኞች? የወንድ ጓደኞች አሉ። እዚህ ቤት ማንም እንደማይመጣ አውቃለሁ። ይመጣሉ። እሺ የሚመጡበት ሰዓት አላቸው። ማታ ማታ እሱ ከተኛ በኋላ ይመጣሉ። ጓደኞች አሉ፣ የወንድ ጓደኞች እና ጮክ ብለሽ ንገሪኝ እኮ የወንድ ጓደኞች አሉኝ እኔ ጋር የሚመጡ ቤት እሱን እንትን ለማድረግ ከእሱ ጋር ለመዛን ጊዜ ለማሳለፍ የሚመጡ አሉ። እሺ በቃ እሱ ጋር ምን ለማለት ለመዝናናት? ጊዜ ለማሳለፍ የሚመጡ አሉ። ማለት ለማሳለፍ በቃ እንዴ ሁሉንም አብረን መናገር አለብን እኮ እያንዳንዱ ነገር እንድታብራሪልኝ ነው የምፈልገው። በቃ እሱ በተኛበት ይደፍሩታል ይመጡና ጓደኞቼ። ስማም በወልድ ጌዎች ናቸው? ጌዎች ናቸው ጓደኞቼ፣ ብዙዎቹ ጌዎች ናቸው። እሺ ያው ከነሱ ጊዜ ያሳልፉበታል። ማታ ማታ እኔ ምግብ ሰርቼ አቀርብለታለሁ። ትንሽ ራሱን እንዳያውቅ እንዲያደርግ መድኃኒት አደርግበትና ከዛ እሱ ራሱን በማያውቅበት ሰዓት እነሱ እየተፈራረቁ ይደፍሩታል ማለት ነው። ይሄ ነው የሚያመው? እሱ ነው የሚያመው። ለምንድን ነው የምታደርጊው አንቺ? በኖርማል ብንጠይቀው እሺ አይለንም። ስለዛ ያው አንቺ ምንድን ነሽ? የጌዎች ምንድን ነሽ አንቺ? አባል ነኝ እኔ። ልጆች አባል ነኝ እኔ። እንደዚህ ነው ስራችን። ብዙ ሰዎች እንደዚህ እንቀርባለን። የብር ችግር የለብንም። እሺ የብር ችግር የለብንም እና ወንዶችን እንቀርባለን። የምንቀርብበት ለምን ዳይሬክት እንደዚህ ፊት ለፊት እናናገር። አንቺ እዛ መጠጥ ቤት የቀረብሽው ወደሽው ምናምን አይደለም? ወደሽው አይደለም። እና ምንድን ነው? በቃ እኛ እቅድ ስላለሽ እኛ እንደዚህ አይነት ስለማናገኝ ብዙ ጊዜ እንደዚህ አይነት ወንዶችን እንደዚህ አይነት ዘዴ ነው የሚጠቀሙት ማለት ነው። የሚጠቀሙት ልጆች ጓደኞቼ ማለት ነው። ከነሱ የሚከፈለኝ ብር አለ። ገባኝ። ግን ዋናው ፖይንት እሱ አይደለም። ጥያቄዎች አሉ። ካሜራው ጠይቅልኝ። ስንት ናቸው? 4 ናቸው። በየቀኑ? በቀን ይመጣሉ። በየቀኑ ሊመጡ አይችሉም። ውሸት፣ አንድ ውሸት። ቀጥል። እሺ አንቺ ለምንድን ነው ሴክስ የከለከለሽ? እኔም እንደነሱ ነኝ ማለት ፊዚካሊ ሰውነቴ የሴት ይምሰል እንጂ እኔም ወንድ ነኝ። በመቤቴ በስመ አብ ማለት ለምንድን ነው የምትስቁት? መራቢያ ካልሽ ወንድ? ወንድ ነሽ? ወንድ ነኝ። ስለዚህ ሆን ብለሽ ነው አውቀሽ ነው እንጂ ማንም ከዚህ ቤት አይመጣም። እውነቱ እሱ ነው። በቃ
አንቺ ወንድ ነሽ? አዎ ወንድ ነኝ። ስለዚህ አሁን ሌላ እውነት መጣ ማለት ነው። ፊትሽ፣ ሰውነትሽ፣ ሁሉ ነገርሽ የሴት ነው። መራቢያ አካልሽ ግን የወንድ ነው። ሁለት ጾታ ነው ያለሽ ወይስ አንድ ጾታ? ወንድ ነሽ? ወንድ ነኝ። ግን ያው ሴት እንትን በልጦብኝ ነው ሆርሞን በዝቶብኝ ነው መሰለኝ። የሴት ሆርሞን በዝቶብኝ ነው መሰለኝ። በቃ ሴት ነው ሁሉ ነገር የአክሽኔም አክቴም ከሰውነቴ በተጨማሪ አወራሬም እንደ ሴት ነው፣ ድምጼም እንደ ሴት ነው፣ ስለብስም እንደ ሴት ነው ለብሰው እንደ ወንድ የሚያስብል ነገር ስለሌለኝ ማለት ነው። አካሄዴንም አይተኸዋል፣ ሴት ነው። ሰውነቴንም እንዳየኸው ነው። ስለዚህ ሴት አይደለሽም። ሴት አይደለሁም። እና እሱ ቤት ለምን መጣሽ? ሴት ሳትሆኚ ለምን መጣሽ? እያወቅህ ለምን ጠይቀኛለህ? አሁን ነገርኩህ አይደል እንዴ? ስለዚህ እዚህ ቤት እውነት ሌላ ወንዶች ይመጣሉ ወይስ አንቺ ነሽ ይሄን የምታረጊው? አንቺ ነሽ? ሌላ ወንዶች አይመጡ? ሌላ ወንዶች አይመጡ። በጣም ጥሩ። እና ይደነዝዛል ይተኛል ብለሽኛል አይደል? ይደነዝዛል ይተኛል፣ ምግብ ይደነዝዛል፣ ምግብ ሰጠዋለሁ። እሱ ራሱን በማያውቅበት ሰዓት አለኝ የራሴ የምሰጠው መድኃኒቶች አሉ። ከዚህ በፊት ስንት ሰዎች እንደዚህ ያርገሻል? እሱ አራተኛ ነው አምስተኛ ነው መሰለኝ። ይሄ ሰው ሌሎቹ አላወቁም። እኔ ራሴ ሲሰለችኝ ተውኳቸው እንጂ እሱ ነው። አላወቁብሽም? አላወቁም። እንዴት ነው ከዚህ ሁሉ ሊያስገድድሽ የሞከረ የለም? ጉልበቴን ታውቃለህ፣ ትንሽ ወንድም ስለሆንኩኝ ጉልበትም ጥሩ አለኝ እና ያን ያህል የሚገዳደረኝ የለም። የምትገባ ያው እንደ ሴት ልፍስፍስ አይደለሁም። ሴት ልጅ ማለት ልፍስፍስ ናት ያለችሽ ምልህ አቅሜን ሞክረሽዋል ማለት እንደዚህ ወንዶች ሲታገሉ እኔ እኩል ስለምታገላቸው እንትን እላለሁ። ይሄን ነገር እስከ ሴት ልጅ ጋር ታደርጊያለሽ? ከሴት ልጅ ጋር እኮ ለምን ከወንድ ጋር? ወንድ ከሆንሽ ለምን ከወንድ ጋር ታደርጊያለሽ? በቃ ማለት የምፈልገው ወንድ ልጅ ነኝ እኔ፣ ሴት ልጅ ነኝ ያየኸኝና የምፈልገው ስሜቴ የሚለኝ ወደ ወንድ ሂጂ ነው የሚለኝ እና ሴት ልጅ ጋር። ስለዚህ ጌይ ነሽ? ጌይ ነኝ። ሴት ልጅ በጣም የምታስጠላኝ። ይሄንን እያንዳንዱ ያደረስሽበትን በደል እሱ ባለበት ፊት ለፊት ትነግሪዋለሽ። ብዬ እነግረዋለሁ። ለምን እኮ ላንተ ነው የነገርኩህ እኮ። ገንዘብ ተነጋግረን አይደል እንዴ? የምን አባሽ ገንዘብ ነው አንቺ ሰይጣን? እና ለሱ ልጅ ነገር ነው የሰይጣን ቆራጭ ብጣሽ። እሱ ደግሞ ጉድን ይስማው እንጂ ታዲያ እንዴ! በእናትህ አታስገባው፣ በእናትህ እሺ፣ ልሰጥህ ገንዘብ ልንከፍል ተነጋግረን አልነበር እንዴ? አታስገባው እባክህን። ናግባ ናግባ ይኸው ጠይቃት እስኪ መጀመሪያ ጠይቃት። እሱ ላይ ቁማት ምን ብለህ ጠይቃት ነው። ምንድን ነው ያደረግሽ? ምን አደረኩክ? ምንድን ነው ያደረግሽ? ምንም ነገር አላደረኩም። እኔ አሁን ከሕክምና ነው የመጣሁት። ትክክለኛውን ነገር ማወቅ እፈልጋለሁ ካንቺ። ምንም ነገር አላደረኩም። ምንድን ነው ያደረግሽኝ? እኮ ምንም ነገር አላደረኩም። ሐኪሞቹ እያሉኝ ያሉት ነገር ትክክል አይደለም። ምንድን ነው የነገርሽኝ? ያደረግሽኝ? ልቀቀኝ! ልቀቀኝ! አንቺ ሰይጣን! ሰይጣን ነሽ! ስላፈቀርኩሽ ስትጫወችብኛለሽ። ምንም ነገር አላደረኩም። ምንድን ነው ያደረግሽኝ? ንገሪኝ። ምንድን ነው ያደረግሽኝ? እንደሱ ሳይሆን ዞር በል በእናትህ። በስትክክል እንደዚህ የሚባል ነገር የለም። እያጠየቁሽ ነው። እሺ እንዳልመታኝ ንገሪኝ። ንገሪኝ። ምንድን ነሽ? ምንድን ነሽ? ማን ነሽ? ማን ነሽ? እሺ ዛሬ ደብድብ ልታስደበድበኝ ነው ሳይዘኝ መጣ። ጭራሽ አንቺ እኔን ትናገሪኛለሽ? ተረጋጋ። ቆይ ስላፈቀርኩሽ ጭራሽ ትጫወችብኛለሽ። አልተጫወትኩብህም እኮ ምን አደረኩ? ከዚህ የበለጠ ቆይ ረጋ በል። ዋናው ነገር እሱ አይደለም። ንገሪው። በእኔ አፍ ከመናገሬ በፊት በእኔ አንደበት ከመናገሬ በፊት ማን እንደሆንሽ ንገሪው። እሺ እንዳታዘንብኝ ግን ምንድን ነው? ተናገሪ። እሺ እንዳትመታኝ፣ እንዳትነካኝ። እሺ እንዳትነካኝ ተናገሪ እኮ ፈጣን በይና ተናገሪ። እየጠበኩሽ ነው እኮ እንዳትመታኝ፣ እየጠበኩሽ ነው። እሺ እኔ ወንድ ነኝ። ምን ማለት ነው? ኧረ በእናትህ ዞር በይ። ምን ማለት ነው? እንዴ ወንድ ነኝ? እየቀለድሽ ነው? ምን ማለት? እሺ በቃ ቆይ በእናትህ እንዴ ምን ማለት ነው? ቆንጆ ወንድሜ ያስገባው እኮ ለዚህ እኮ አይደለም እንዴ? ወንድ ነኝ እያለች እየሰማት ናት። ምን ወንድ ናት? አንቺ ምንድን ነው የምትይው? ምንድን ነው የምትይው? እንዴት ነው ወንድ ልትሆኝ የምትችይው? ሰማህ አይደል? እንደ እውነቱን በቃ ትጮህብኝ እንዴ? በቃ እውነት ጭራሽ አወቃለሁ። ለምንድን ነው የምትጮህብኝ?
ወንድ ናት ወንድ ናት እና ስትደፍሬ ነበር በተደጋጋሚ እሷ ናት። ወይኔ ወንድ ናት። ያን ሁሉ ነገር ታረግብህ የነበረች እሷ ናት። አስወጣልኝ ጭንቅላቴ ሊፈነዳ ነው። እባክህን ተረጋጋ ወንድሜ፣ እባክህን ተረጋጋ። በቃ እኮ ያለ ነገር እኮ ነው። ምንድን ነው የሚኖረው? ውሻ ና የእኔ አባት ና ወንድሜ ና እባክህ፣ በኋላ አገኘሃለሁ። ገና አልጨረስኩም ስራዬን። እውነቱን እንድታውቁ ብዬ ነው። ረጋ በል ከውጭ ቆየኝ። አሁን መጠየቅ የምፈልገው ነገር አለ። ከውጭ ቆይ። ተነሻች ቀጥይ። እንዶሻ ምንድን ነው ስታደርጊው የከረምሽው? የሰው ህይወት እያበላሽሽ እንደሆነ ታውቂዋለሽ። በቃ የሰው አንቺን በጥፊ ታጫዋለሽ። በጥፊ ሳጫዋለሽ። እባክህ በቃ በጥፊ ሳጫዋለሽ። አንቺን ብሄድ ደግሞ ታለቅሳለህ። ለምንድን ነው የምትመታኝ? እኔ ወድጄ ያመጣሁት ነገር ነው እንዴ? በቃ ተፈጥሮ እኮ ነው። ምን ላድርግ እኔ? ተፈጥሮ ቢሆን ታዲያ ከወንድ ጋር ምን አስደረገሽ? በቃ ሴት አልፈልግማ፣ የምፈልገው ወንድ ነው። ግራ ገባን። አንተ እያለ ነው ምን? ኧረ ፈጣሪ አባቴ፣ ለምንድን ነው የምትመታኝ ግን? እንደዚህ ወንድ ነህ ሴት ነህ? አሁን ሲቆይ እስኪ አሁን አንተ ሴት ነኝ እንዴ? ሴት ነኝ። ሴት ነህ? በቃ አንተ ደስ ባለ ጥራን፣ ግን አትምቱኝ። በቃ አትምቱኝ። እኔ ልሂድበት። በቃ እንጂ አትምቱኝ አትበይ። እሺ አትምቱኝ አትበል። ለምንድን ነው የምትመቱኝ እንደዚህ? ውሻ አራት ወንድ እኮ ነው እንደዚህ ያደረግሽው ያረከው። አንቺ እያልክ ጥራኝ። ለምንድን ነው አንቺ የምልሽ? እዚህ ጋር ጡት ስለተሸከምሽ ነው አንቺ የምልሽ? ሴትነቴን ነው የምወደው ነው ወይስ እኮ? ለምንድን ነው አንቺ እያልክ ጥራኝ? በቃ አንተ እያልክ አትጥራኝ። የሚያውቁኝ ሰዎች በሴትነቴ ነው። አንተ ጥያቄ ልጠይቅሽ። አንቺ እሱ ላይ የምታደርሽው ነገር ወንድ አንተ ላይ ቢያደርስብህ ደስ ይላል? ያደለው አድርገዋለሁ። እንደዚህ የምታደርጊያለሽ? አዎ። በየትኛው በወንድ ነው በሴት እንጥራት? ካሜራማን እኔ ራሱ እኮ ግራ ገባኝ። አንተ እያልኩ ነው የማወራው። ጠይቃት፣ የምጠይቀውን ጥያቄ ሁሉ። ስንት ጊዜ ሆነሽ ይሄ ነገር ከተፈጠረ? አሰርተሽ ነው ወይስ ተፈጥሮ ነው? አስቀየረው ነው። የት አሰርች? የት? ውጭ ሀገር ሂጅ። ኩዌት? ቱርክ? የሰው ልጅ ለመለወጥ ቱርክ፣ ዱባይ በበረሃ ባህር ይበለዋል። አንቺ ጾታ ለማስቀየር ተወጫለሽ ስላለኝ ነው፣ አቅም ስላለኝ ሂጅ አሰርች መጣ። ቤተሰብሽስ አሉ ያውቃሉ? ለምን ይሄን ለማድረግ ምንድን ነው ያነሳሳሽ ነገር? በቃ ሴትነትን ስለምወድ ወንዶች በእንደዚህ አይነት መንገድ ስለማይሉ እኮ። ሴትነትን ከወደድሽ ለምን ሴት ሆነሽ አልኖርሽም ተከብረሽ? እንዴ ወንድ ነው ማድረግ ነው የሚፈልገው፣ እንዲያደርግኝ የሚፈልገው ወንድ ነው እንዴ? እንደዚህ እንደ ሴት ስትለብሽ እንዴት መራቢያ አካልሽ እንዴት አይታወቅብሽም? ለምን አይታወቅብሽም? እንዴት ታውቃለህ? ቆንጆ ፓንት አደርግበታለሁ። ነገር ያባድ አሁን ቁመሽ ነው የምትሸኘው? ቁመሽ ነው ኧረ ጉድ እኮ ነው በፈጣሪ። ታዲያ ወንድ መሆን ከፈለግሽ ፀጉርሽን ተላጭተሽ ሙሉ ነገር ደግሞ ይስቃል። አንተ ይህ ሰይጣን ነው እንጂ አንተ። ኧረ ምን ሰይጣን ብቻ ነው ይሄ? ከሰይጣንም በላይ ነው። ሴቶች እንዴ ምን ችግር አለ? ቆይ እናንተ እኮ በጣም አካብዳችሁ እያወራችሁት እኮ። ይሄ እኮ ኖርማል ነገር እኮ። አንቺ ኖርማል አይደለም ይሄ፣ ኖርማል አይደለም ይሄ፣ ኖርማል አይደለም፣ ኖርማል አይደለም። ኖርማል ነው አትበይ። እናንተ ከእንትን ካላላችሁስ እንዴ? ወንድ ሆነባችሁ ነው።
ወንድ እየተከተልሽ ወንድ እያደንሽ መከራዬ። ሌላ ጥያቄዎች አሉ? ምን መጠየቅ ይቻላል? በቃ ግልጽ እኮ ደስተኛ ሆነሽ ነው በምታረጊው ነገር የምታወሪውን አፍሽ እንደዚህ ፈልጌውን ያደረኩት እኮ አይደል? አሁንም ፈልገሽ ነው የምታረጊው። ወደፊት ግን የሚመጣብሽስ ነገር ልጅ ትዳር ነው አትፈልጊም? ስለማልፈልግ አይደል ጾታዬን ያስቀየርኩት። ስለዚህ በጣም ብዙ ጓደኞች እንደዚህ አይነት ጓደኞች እንዳሉሽ ነግረሽኛል። የራሳችን ግሩፕ አለ። ይሄንን የምታረጉ እያንዳንዱን እነሱ እንድታሳይ እንፈልጋለሁ። እያንዳንዱን እየተከተልሽ ካልሆነ እዛው እስር ቤት ነው የምትበሰብሰው። ለምንድን ነው የማሳይክ? የሰው ሚስጥር አላወጣም እኔ ሚስጥር አላወጣም እኔ የማንንም ሚስጥር ከፈለኩ ማለት ነው። ይኸውልሽ በርቃንሽ ነው የምወስድሽ። እዚህ ልብስሽን አስወልቂ። እንዴ ማታረግም እንዴ? እንዴ ማረግም አትችልም። በርቃንሽ ማለት ነው። እንዴ ማረግ አትችልም። ውሻ ትሰደባለህ እንዴ? ከየት ያመጣችሁት ባህል ነው ይሄ? ጾታሽን አስቀይረሽ ወንድ ልጅን እየተከተልሽ ማደን ከየት የመጣ እንትን ነው? እንጫከት ኖርማል እኮ ነው። እዚህ እኮ ነው ነውር ብልግና እኮ እዚህ ሀገር እኮ ነው። እና ባህላችን ስለሚንጻረረው ወጋችን ስለሚንጻረረው ማንም ሳይታወቅብሽ እኮ እየተከተልሽ ስንቱን ወንድ ፈጅተሽዋል። መቼት አይደለም ትፈልገው ነው የሚያደርጉት። ምንም እንትን አይደለም እኮ እናንተ ጋር እዚህ እኮ ነው የምታካብዱት። ይሄ ልጅ ምን አደረገ? ወደደኝ በቃ ምን ያደርጋል? ሁሌ ካገኘሽው ቀን ጀምሮ ይሄን ነገር ስታረጊበት ነበር። ይሄ በጣም ከአቅሜ በላይ ነው። ምን አይነት መድኃኒት ነው ነበር የምትሰጪው? አዎ የምታደርጊው እንቅልፍ የሚሰጠው መረንዘዣ ቀን በቃ በምፈልግበት ሰዓት ማደረጃ ከምግብ በቀር አጥቂ እንደዚህ አናድርግ ብሎሽ አይለኝማ። እንዴት ብሎ እሺ ይበልሽ? አንቺ ውሻ ህገወጥ ነገር እኮ ነው የምታደርጊው ያለሽው። ምግብ እንብላ ወይ ሻይ እንጠጣ እኮ አይደለም ያልሽው። ልጁን ሳይኮሎጂካሊ በሞራል እኮ ነው እየተጫወትሽበት የነበረው። እሱ የኛ ባል ይሆናል ቆይቶ የምን አባሻ ባል ነው? እሺ ልቀቀኝ። እግሬ ልቀቀኝ። እንዴት ነው የምንቀጥለው? እግሬን ይዘኝ እንዴት ነው የምሄደው? ናቀጥል እኮ ልቀቀኛ እኮ እግሬ ልቀቀኝ ነው አልነሳ ናቀጥል እያልኩ ነው እኮ ልቀቀኛ እኮ እግሬን ይዘኝ ታዲያ እንዴት ነው የምነሳው? ውሻ ወራል። እሺ በጣም አዝናለሁ ወንድሜ፣ የሆነብህ ነገር ለተፈጠረው ነገር በጣም አዝናለሁ። በጣም ብዙ ታሪክ አለው፣ ታየዋለህ። እውነቱን ያለውን ሁሉ ታየዋለህ። እኔ አሁን ያለውን ልል አልችልም። በገዛ ፈቃዱ ጾታውን ያስቀየረች ሴት ህይወቴ እኮ ነው የተበላሸው። ህይወቴ እኔ ከዚህ በኋላ ምንድን ነው የምሆነው? አልተበላሸም ወንድሜ፣ ህይወት አልተበላሸም። ስለአንተ ማንነት የሚያውቅ ማንም ሰው የለም ከኔና ከካሜራማን ውጭ። ሚስጥርህን እንደብቃለሁ፣ ሚስጥርህን ይይዛለሁ። ሻምበሴ ወንድሜ ረጋ በል። ህይወት አልተበላሸም። እኔ እንዴት ነው ከዚህ በኋላ ህይወት ይኖረኛል? እኔ አግብቼ መኖር እችላለሁ ከዚህ በኋላ? ታገባለህ እንጂ ለምን አታገባም ወንድሜ? በቃ የደረሰብህ ነገር በጣም አስጸያፊ፣ አሳፋሪ ነው። ለዚህ ነው መጠጥ ቤት ዝም ብሎ መሄድ የማይቻለው። አሁን ላይ በየቦታው ምን እንዳለ እኛ ነው የምናውቀው፣ እዚህ ስራ ላይ ያለነው ሰዎች እንጂ እናንተ አታውቁትም። ግን ሁልጊዜም ተጠንቀቁ እያልን ቢያንስ የኔ ፕሮግራም ተከታታይ ከነበርክ ለእያንዳንዱ እንቅስቃሴ በቃ መጠንቀቅ ነበረብህ። እኔ የምለው እሱን ነው። እና ወንድሜ ተረጋጋ። የደረሰብህ ነገር በጣም አሳፋሪና አስጸያፊ ነው፣ ይገባኛል። እንኳን አንተ ደህና፣ ሌላው ነገር በሕክምና ይስተካከላል። ከዚህ በኋላ ያለው ነገር እሺ፣ ረጋ በል ወንድሜ፣ ረጋ በል። በቃ በሕክምና ሁሉም ነገር እንደነበረው ይሆናል። እባክህ የት አደረሳችሁት? በቃ ወደ ሕግ ነው የሚሄደው። እሱ መሞት ነው ያለበት፣ መሞት። አሁን ጾታውን ያስቀየረ ሰው እንዴት ነው ወንድስ ተብሎ የሚጠራው? ሴት ናት፣ ኦልሬዲ ሴት ናት። ግን በቃ ግራ ገብቶኛል። በጣም ከሀገራችን ባህል ነው ያፈነገጠ ነገር ነው። ይህንን ደግሞ አሳልፈን ለህግ እንሰጣለን።
በጣም ብዙ እንደዚህ አይነት የሚደረጉ ድርጊቶች እንዳሉ እናውቃለን፣ እዚህ ከተማ ውስጥ ማለት ነው። እሱንም እየተከታተልን እናወጣለን። ስለዚህ ረጋ በል ወንድሜ። ውድ ተመልካቾች እንግዲህ እንዳያችሁት ነው፣ በጣም ብልግና በተሞላበት መልኩ፣ በጣም አሳፋሪ በሆነ መልኩ ነው እንግዲህ እንደዚህ አድርጌያለሁ እንደዚህ ነኝ ስትል የነበረችው እና ልቦና ይስጣት። ሌላ ምንም ማለት አልፈልግም። ወንድማችን ግን እንግዲህ በሕክምናም በተለያዩ ባህላዊ ነገሮችም ደህና እንዲሆን ሳይኮሎጂው እንዲመለስ ጤንነቱ እንዲመለስ እናደርጋለን ማለት ነው። አሁንም አስረግጬ እነግራችኋለሁ፣ እባካችሁን ብቻችሁን ወጣችሁ የምትዝናኑ እህት ወንድሞች፣ በየመጠጥ ቤት የምትሄዱት በጣም መጥፎ ጊዜ ላይ ነው ያለ ነው። እባካችሁ ተጠንቀቁ ማለት እፈልጋለሁ። ከዚህ በፊት ብዙ ነገር አይተናል። ጠዋት ከእንቅልፋቸው ሲነቁ ከወንድ ጋር ይደሩ ከሴት ጋር ይደሩ የማያውቁ በጣም ብዙ ወንዶችም ብዙ ሴቶችም አሉ። ይህንን ነገር ተጠንቀቁ እባካችሁ። መዝናናት እንኳን ስትፈልጉ ከጓደኞቻችሁ ጋር ወጣችሁ ተዝናኑ፣ ከምታምኗቸው የልብ ጓደኞቻችሁ ጋር። እሱም ማለት እፈልጋለሁ። እንደዛ ሳይሆን ከቀረ ግን ይኸው የዚህ የወንድማችን ጠፋንታ ነው ነገም እኛ ላይ የሚደርስ። ስለዚህ ተጠንቀቁ ማለት እፈልጋለሁ። በቃ ሁሌ ነው የምለው፣ እንጠንቀቁላችንም። ካልተጠነቀቅን በጣም መጥፎ የሚባል ጊዜ ላይ ነን። ስለዚህ እባካችሁን እህት ወንድሞቼ፣ ተመልካቾቼ ሁሉ ይህን ቪዲዮ ለብዙ ሰው ሼር እያደረጋችሁ ትውልድ እናድን ማለት ፈልጋለሁ። እንደዚህ አይነት ደግሞ የብልግና ስራ ከኛ ሀገር ማንነት ጋር የሚሄድ አይደለም። ህግ የለም ለምትሉ ህግ አለ። የጀግኖች ሀገር ላይ ነው የምንኖረው። እንደዚህ አይነት ተልካሻ ነገር ደግሞ ነገ በህግ ሲገኝ እናንተም ቢሆን ትያዛላችሁ። ይሄንን ድርጊት የምትፈጽሙ ሰዎች እረፉ ማለት ፈልጋለሁ። እንግዲህ እሷንም ወደ ህግ እንድትሄድ አድርገናል። ወንድማችንን ትንሽ ለማበረታታት ብለን ወደኋላ የቀረ ነውና እንግዲህ ምን እላለሁኝ፣ ላይክ ኮሜንት ሼር እያደረጋችሁ ቪዲዮ ለብዙ ሰው አዳርሱ። ብዙ እህት ወንድሞች እንዲጠነቀቁ አድርጉ። ሌሎች ወላጆች ደግሞ ልጃችን የት ነው የሚሆን፣ ልጃችን መጥፎ አይነት ነገር ነገ እንዳታረግ ቤተሰቦቿን የሚያስወቅስ እሷንም ቢሆን ይሄ እንግዲህ ምን ትብታላችሁ፣ የቤተሰብ ክትትል ድጋፍ አለመኖሩ ነው የሚያሳየው። ሴት የነበረች ልጅ እንደፈለገች ከቤቷ ስትወጣ ስትገባ የት ነሽ፣ የት ወጣሽ፣ የት ገባሽ ባለመባሏ ነው እንደዚህ አይነት ነገር ውስጥ ገብታ ሌላውንም ነገር እንደዚህ ያደረገች ያለችው እና ቤተሰቦችም ልጆቻችሁን ተቆጣጠሩ ማለት ፈልጋለሁኝ። ላይክ ኮሜንት ሼር እያደረጋችሁ ለብዙ ሰዎች ያደርሱ። ሰብስክራይብ እንዳይረሳ። ሀሳብ አስተያየት መስጠት የምትፈልጉ ሰዎች በስልክም በቴሌግራምም ሀሳብ አስተያየት መስጠት ትችላላችሁ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እኔ በጣም ያፈርኩበትና አንገቴን የደፋውበት ነገር ነው ይሄ ነገር። እውነት ነው የምላችሁ፣ እንዲህ በአጭር ጊዜ የሚጋለጥ ነገር አልነበረም፣ ግን ተጋልጧል። እኛ ከሄድን ስራ ሳንገል ስለማንመለስ ገለነዋል ማለት ነው። ወንድሜ ተረጋጋ፣ እግዚአብሔር ያበርታህ። እሱም ማለት እፈልጋለሁኝ። በርታህ ደግሞ ነገ ደህና ነኝ እንድትለን ነው እኛ የምንፈልገው። በየትኛውም በማንኛውም ነገር ሁሉ እኛ ለአንተ ከጎንህ ነን። በቃ ቤተሰቦችህም ቢሆን ቶሎ አግባ ስላሉህ አይደለም፣ ራስህ በፈለክበት ራስህ ፈጣሪ በፈቀደው ጊዜ ነው እንደዚህ አይነት ነገር ቢሆን ነው። አንተም ቢሆን እዛ መጠጥ ቤት የማታውቀው ቦታ ላይ በመሄድ ነው ይሄን ሁሉ ነገር የደረሰብህና ከዚህ በኋላ ላለው ጊዜ ተጠንቀቅ ማለት እፈልጋለሁኝ። እግዚአብሔር ካንተ ጋር ይሁን። አመሰግናለሁ። ደውልልኝ። እሺ ወንድሜ፣ ሰላም